እድሜያችሁ ከ18 ዓመት በታች የሆነ ቤተሰቦቻችን ይህንን ትረካ በፍጹም እንዳታዳምጡት። ኤርሚ ጂግሎው። እሁድ ጠዋት ማንንም ማግኘት የማልፈልግበት የግል ክፍለ ጊዜ ናት። አልጋዬ ላይ ጋደም ብዬ ሰሞኑን የጀመርኳትን መጽሐፍ እያነበብኩ ነበር። አብሮ አደጌ ፌሮዝ ናት ከለንደን የላከችልኝ። 50 Shades of Grey ይላል ርዕሱ። አንድ ክርስቲያን ግሬ የተባለ የ27 ዓመት ወጣት ቢሊየነር የሚመራውን ድብቅ የፈንጠዝያ ዓለም የሚተርክ መጽሐፍ ነው። ዋናው ባለታሪክ በወሲብ ወቅት ሴቶችን በማሰቃየት እርካታን የሚያገኝ ሳዲስት ነው። ፌሮዝ ብዙ ሚሊዮን ፈረንጅ በሽሚያ ያነበበው መጽሐፍ ነው ሲባል ሰምቻለሁ። እኔ እንደምታውቂው ማንበብ አልወድም፣ አንቺ መጽሐፍ ማንበብ ስለምትወጂን ይላኩልሽ ብላኛለች። ምን አይነት መጽሐፍ ቢሆን ነው ብዬ ነበር የጀመርኩት። ከጀመርኩት በኋላ ግን ታሪኩን ለማቆም ቸገረኝ። ሞባይሌ ስታቃጭል ያቆምኩበትን ገጽ ካናቱ ላይ አጥፌ ካልጋዬ በማውረድ ስልኬን ቻርጅ ወደ ሰካሁበት ቡፌ አመራሁ። ስልኬን ማጥፋት ረስቼ እንጂ እሁድ ጠዋት ማንንም ባላናግር ደስ ይለኝ ነበር። የሞባይሌ ስክሪን ኤርሚ ጂግሎው እንደደወለ ነገረኝ። ፈገግ አልኩ። እንደዚያ ብዬ ስሙን ሴቭ ማድረግ ልክ አልነበረም። ጂግሎው የሚለው ቃል ኤርሚያስን የሚገልጽ ቢሆንም ስልኬ ላይ በዚያ ስም ሴቭ ማድረጌ ትክክል እንዳልሆነ ታውቆኛል። ጂግሎው ማለት በእንግሊዘኛ ከሴቶች ገንዘብ ተቀብለው የወሲብ አገልግሎት የሚሰጥ ወንድ የሚወክል ቃል ነው። ስለዚህ ኤርሚን ይገልጸዋል። ሆኖም ይሄ ደዋዮቼን በቀላሉ ለማስታወስ በሞባይሌ ላይ ከዋና ስማቸው አጠገብ የማሰፍረው ቅጽል ከዚህ በፊት ብዙ መዘዝ አምጥቶብኛል። ለምሳሌ አንድ ምሽት ዳንኤል ከሚባል የብስኩት ፋብሪካ ያለው ወዳጄ ጋር የተዝናናው ሳለ ሽንቴ መጣ። ተነስቼ ባዝሩም ሄድኩ። ለካንስ ሞባይሌን እዛው ጠረጴዛው ላይ ረስቼው ነበር። ከመጸዳጃ ቤት ስመለስ ዳኒ ሳት ለብሶና ሳት ጎርሶ ጠበቀኝ። የሚያስጠላኝ ስድብና ዳማ ወረደብኝ። መጸዳጃ ቤት በሄድኩበት ቅጽበት ለካ የኔን ስልክ አንስቶ የራሱን ቁጥር ሲደውል እኔ እሱን ስልክ ሴቭ አድርጌዋለሁ። ሴቭ ማድረግ ያልነበረም ችግሩ፣ ሴቭ ያደረግኩት ዳኒ ቦርጮ ብዬ ነበር። እኔ ምን ላድርግ ታዲያ? ዳንኤል ነው የማውቀው። ዳኒ ኮንትራክተር፣ ዳኒ አርቲስቱ፣ ዳኒ ኢምፖርተር፣ ዳኒ ካናዳ፣ ዳኒ ቦርጮ፣ ዳኒ ዲዛይነር፣ ዳኒ ሸፋዳ፣ ዳኒ ሾርት፣ ዳኒ ፓስተር። ዳኒ የበገነበት ምክንያት ከቁጣውና ከስድቡ በኋላ ግልጽ ሆነልኝ። ብሽቅ ውሻ ነሽ። ያን ሁሉ እንክብካቤ ያደረግኩልሽ ከኔ ቦርጬ ብቻ ነው ትዝ የሚልሽ? ይሄ ለኔ ያለሽን መራር ጥላቻ ያሳየኛል። ድሮም ከሴተኛ ዳሪ ምን ይጠበቃል? እናንተ ከልብ የሚወዳችሁንና የሚንከባከባችሁን አትወዱም። አንቺ ደህና ሰው ትመስይ ነበር። የሴተኛ ዳሪና የሰይጣን ደህና የለውም። እውነት ነው። በንዴት ስልኬን ከመሬት አጋጅቶ ሊሰበ ሁሉ ቃቶት ነበር። ስኮሳተርበት ነው የተወው። ኤርሚ ጂግሎውም ስሙን ምን ብዬ ስልኬ ላይ ሴቭ እንዳደረግኩት ቢያውቅ ምን ሊሆን እንደሚችል ስገምት ዘገነነኝ። ነገ ማታ በመኪናው ከክለብ አሪዞና ፒክ እንደሚያደርገኝ ከተነጋገርን በኋላ ስልኩን ዘግቼ ወዲያው ስሙን ቀየርኩት። ኤርሚ ስቱድ ብዬ ሴቭ አደረግኩት። ከጂግሎው ይልቅ ስቱድ ቢባል ያኮረዋል እንጂ አያሸማቅቀውም። ኤርሚ ጂግሎው ከምሽቱ 2 ሰዓት ላይ ከክለብ አሪዞና ይዞኝ ወደ የወድ የባህል ምግብ ቤት ወሰደኝ። የወድ አሪፍ ክትፎ ከበላን በኋላ ከክለብ ክለብ እየገባን እየጠጣን እየጨፈርን አሪፍ የማይረሳ ምሽት አሳለፍን። ኤርሚ ደም ግፊት ካለባት ሹገር ማሚ ወዳጁ ኑንሻ ጋር ዱባይ 1 ዓመት ቆይቶ መመለሱ ነበር። ከኑንሻ ጋር የተዋወቁት ኤርሚ ጀንግል ጂም ፊትነስ ሴንተር ውስጥ ኤሮቢክስ በሚሰራበት ወቅት ነበር። ኑንሻ የዱባይ መሬት ለመጀመሪያ ጊዜ ከረገጡ የሀበሻ ሴቶች አንዷ እንደነበረች ነግረዋለች። ሀብታም ነጋዴ ናት። እኔና ኤርሚ ጂግሎውን ለመጀመሪያ ጊዜ ያስተዋወቀን ደግሞ ኡስማን ዘ ፒምፕ ነበር። ኤርሚ ጂግሎው ፈረንጆቹ 6 ፓክ የሚሉት የሚያምር የወድ ቅርጽ አለው። ፈርጣማና ጡንቸኛ ሰውነቱ ከቁመናው ጋር ተዳምሮ የትኛዋንም ሴት ያፈዛል። አብረን በተዝናናንባት በዚያች ምሽት እንኳን ብዙ ሴቶች ከቦይፍሬንዶቻቸው እቅፍ ውስጥ ሆነው ኤርሚ ጂግሎውን በስርቆች ሲያዩት ነበር። ኤርሚን በአካል ሳላውቀው በፊት መጀመሪያ ያወቅኩት በፎቶ ነው። አትላስ ኡስማን ዘ ፒምፕ የትራቨል ኤጀንሲ ቢሮ ውስጥ ቁጭ ብዬ ኡስማንን እየጠበቅኩ ያለ ሼልፍ ላይ የሚያምር ካታሎግና አልበም ተቀምጠው አየሁ። መዝዤ ስገልጣው
ኤርሚ ጅግሎ የአልበሙን ግማሽ ሞልቶታል። በተለያዩ ፓንቶች፣ በቁምጣ ጥብቅ በሚያደርግ ቦዲ፣ ወንድነቱ ጋር አበጥ ያለ ነገር እንዳለ በሚያሳብቅ የወንድ ታይት፣ ገጠር ውስጥ በሬ ጠምዶ ሲያርስ፣ ፈረስ ሲጋልብ፣ የሌላው አይነት ፎቶ፣ ያልተነሳው አይነት አነሳስ የለም። ማዕት ፎቶ ነው ያለው። በሌላኛው አልበም ደግሞ የብዙ ሴቶችን ፎቶ የያዘ ካታሎግ ተመለከትኩ። እሱን ትቼ የኤርሚ ጅግሎን ካታሎግ በድጋሚ ያየው ሳለ ኡስማን ዘኪንግ በሩን በርግዶ ገባ። ሰርቆ እንደተያዘ ሌባ ክዋልኩኝ። ምን እንዳስደነገጠኝ ገርሞኛል። ኡስማንም ድንጋጤ ገርሞት ምን እያደረኩ እንደነበር ጠየቀኝ። ኤርሚ ጅግሎ ሞፈርና ቀንበር ተሸክሞ የሚያምር ገበሬ መስሎ ደረቱን አጋልጦ የተነሳውን እጅግ የሚያምር ፎቶ አሳየሁት። ኡስማን ነገሩ ገብቶት መሳቅ ጀመረ። ምን ነው ሮዚ፣ በቆንጆ ወንድ ፎቶ ሴጋ መምታት ጀመርሽ ማለት ነው ብሎ የማያባራ ሳቅ ሳቀብኝ። በጣም ሳቀብኝ። ሲስቅብኝ ደግሞ ይበልጥ ተሸማቀቅኩ። ፎቶ ላይ ስለተመለከትኩት ልጅ ጠየቅኩት። አጠር አድርጎ አብራራልኝ። ኤርሚያስ ይባላል። ቱሪስት ሴት ክላይንቶቻችን ጠይም የሀበሻ ወንድ ካልወለድክ ብለው አስጨነቁኝ። ጥያቄው ሲበረታብኝ ኤርሚያስን በስንት አደናገኘሁት። እንደምታዩ ጠይምነቱና ቁመና ይማርካቸዋል። ወንዶቻችሁ ጡንቻቸው ደቃቃ ነው እያሉ ብዙ የመለመልኳቸውን ወንዶች አጣጥለውብኝ ነበር። ኤርሚያስ ነው በመጨረሻ ይገላገለኝ አለኝ። ከዚያ በፊት እንደዚህ አይነት ነገር እዚህ ሀገር ውስጥ ሰምቼ ስለማላውቅ በጣም ተገረምኩ። ኡስማንን አፍጥጬ ስመለከተው ሌላ ነገር የፈለግኩ መስሎት ችግር የለውም ሮዚ፣ አንድ ምሽት እንዲቸገርልሽ ማድረግ እንችላለን አለኝ። ሂድዛ ሙዛዛ አስቀያሚ ብዬው ለወጣ ስል እጄን ይዞ አስቀመጠኝ። ከዚያን ጊዜ ጀምሮ ኡስማን በኤርሚ ጉዳይ እንደሳቀብኝ ነው። እኔ ቢሮ ውስጥ በኤርሚ ፎቶ ሮዛ ምን ስታደርግ እንዲያስኳት ነገርኳችሁ እያለ ለነራኪ አሳልፎ ሰጠኝ። መሳቂ ያደረገኝ። ራኪ እንኳን ይህን ጮማ አውሪ አግኝታ። ከስንት ጊዜ በኋላ ኡስማን ደውሎ ጊዮን ቀጠረኝ። አብሮት መልአክ የመሰለ ጠይሞ እንደ ወንድ ልጅ ተቀምጧል። ጥቁር መነጽር በማድረጉ ግን በደንብ አላየሁትም ነበር። ጠጋ ብዬ ሳየው ልቤ ቀጥ ልትል ምንም አልቀራትም። ይህን ልጅ የት ነው የማውቀው ብዬ ስጨነቅ ሮዝ ኤርሚያስ ይባላል ተዋወቁ አለኝ እየጠቀሰኝ። አሁን ማን መሆኑ መጣልኝ። ካታሎጉ ላይ ያየሁት ሰው ነው፣ ኤርሚ ጅግሎ። ኤርሚን ለኡስማን ያስተዋወቀችው ደግሞ ሳቢ ናት። ሳቢ ከኡስማን ወፎች ሲኒየሯ ናት። አንድም ቀን ያለማቋረጥ ኤሮቢክስ ስፖርት የምትሰራ ንቁና ታታሪ ሴት ጥሪ ብባል ከሷ ሌላ የማውቀው የለኝም። የማውቃቸው ሰዎች ሁሉ ጀምረው ይተውታል። ሳቢ ግን ሕይወቷ ሙሉ ከጂም ቤት ርቃ አታውቅም። ሴት ልጅ ገሏ ሀብቷ ነው፣ ሀብት ደግሞ የትም አይጣልም የምትለው አባባል አላት። ውብና ሸንቃጣ ሰውነቷን እንደ ሳቢ በጂምና በአመጋገብ የምትጠብቅ ሴት ከየት ትገኛለች? ሳቢ ትንሽ ውፍረት ቢያገኛት ወይንም በሆነ ምክንያት አማላይ የሰውነት ቅርጿ ቢበላሽ ከመቅጽበት ራሷን የምታጠፋን የሚመስለኝ። ህልውናዋ የተመሰረተው ኡስማን በሚያመጣቸው ነጭ ወንድ ደንበኞቿ ላይ ነው። ነጮች ረጅም፣ ቀጭን፣ ሸንቃጣና አማላይ የሰውነት ቅርጽ ያላትን ሴት እንደሚወዱ አሳምራ ታውቀዋለች። አንድ ቀን ስለ ፈረንጆች ስናወራ አፍሪካውያን ወፍራም ሴትንና ቀጭን መጽሐፍን፣ ነጮች ደግሞ ወፍራም መጽሐፍንና ቀጭን ሴትን ይወዳሉ ብያት ይኸው እስከ ዛሬ አባባሉ ካፏ አልወጣም። ወንዶች የሚያመልኩሽ ገላሽን እስከ ጠበቅሽላቸው ድረስ ብቻ ነው ብላ ታምናለች። ዞሮ ዞሮ ሳቢ ኤርሚ ጅግሎን አጠመደችው በጂንግል ጂም ፊትነስ ሴንተር ውስጥ። ፈጥና ደግሞ ከኡስማን ጋር አገናኘችው። ኤርሚ መጀመሪያ ላይ የኡስማንን ወፍራም ክፍያ ማመን አቅቶት ነበር። ከሴት ጋር በተዝናናው ይህ ሁሉ ዶላር ከተሰጠኝ እኔ ምን ገዶኝ ብሎ በሙሉ ፍላጎት ለኡስማን ፈረመ። ኡስማን መጀመሪያ ያደረገው ነገር ቢኖር ፈረንጅ ፕሮፌሽናል ፎቶግራፈር ቀጥሮ ኤርሚን በገጠሪቱ ኢትዮጵያ ወስዶ ለ7 ቀናት ፎቶ ማስነሳት ነበር። ጤፍ ሲዘራ፣ በሬ ጠምዶ ሲያርስ፣ ፈረስ ሲጋልብ፣ ጎጆ ቤት በር ላይ ባላገር መስሎ ቆሞ፣ አረንጓዴ ማሳ ላይ ከብቶችን በገጠር ቁምጣ ሆኖ ሲጠብቅ ወዘተ። 1 ሳምንት ሙሉ ከፈረንጅ ፎቶግራፈር ጋር ከረመ። ከዚያ ፕሮፋይሉ ዱባይ ተልኮ በከለር ታትሞ ካታሎግ ውስጥ ሰፈረ። ኤርሚ ጅግሎ የወሲብ አገልግሎቱን የሚሰጠው በኡስማን በኩል የሴቶች የበላይነትን ለሚያቀነቅኑትና
በገንዘባቸው ወንድም መግዛት እንደሚችሉ የሚያምኑትን የአውሮፓ፣ የአሜሪካ፣ የአውስትራሊያ ነጭ ሴቶች ብቻ አልነበረም። በእነዚህ ሀገራት ብዙ ዓመት ከመኖር ተመሳሳይ የህይወት ዝንባሌ ካገኙ እንዲሁም በተለያየ የጤና ችግር ሐኪም ወሲብ እንዲፈጽሙ ለሚመክራቸው አበሻ ዲያስፖራዎች ጭምር እንጂ። ኤርሚ ከነገረኝ ነገር ሁሉ የገረመኝ ደግሞ ብዙ ሴት ደንበኞቹ ከሴክስ ይልቅ አብሯቸው ህዝብ የተሰበሰበበት ቦታ እንዲታይ መፈለጋቸው ነው። የኤርሚ ጂግሎ ህይወት አቀበትና ቁልቁለት። ኤርሚ ጂግሎ 14 አባላት ካሉት ሰፊ ድሃ ቤተሰብ የተገኘ የምስራቅ ሐረርጌ ልጅ ነው። ከ14ቱ 2ቱ ብቻ ናቸው ሴቶች፣ የተቀሩት ወንዶች ናቸው። ሁሉም ወንድሞቹ እንደሱ ረጃጅምና ግዙፍ እንደሆኑ ነግሮኝ ያውቃል። አንድ ተክለ ሃይማኖት ሲኒማ ራስ አካባቢ ጄኔሬተር የሚነግድ ዘመዱ ኤርሚን ታዳጊ ሳለ አዲስ አበባ ይዞት መጣ። ኤርሚ በተላላኪነትና በዕቃ አውራጅነት መስራት ጀመረ። ገና በታዳጊነቱ ገንዘብ ለመደ፣ ጡንቻው ፈረጠመ። ገንዘብ ለማግኘትም ጠንክሮ መስራቱ የግድ ነበር። እቁብ እየጣለና የሚያገኘውን ገንዘብ እያጠራቀመ ኑሮን መታገሉን ተያያዘው። ከልጅነቱ ጀምሮ ስሙን እየከፈለ ሲኒማ ራስ ጀርባ ባሉ ቪዲዮ ቤቶች ፊልም ሲመለከት ያመልካቸው የነበሩት ፈርጣማ ጡንቸኛ የፊልም አክተሮች ሰውነት እንዲኖረው ከፍተኛ ፍላጎት አሳደረ። ተመሳሳይ ፍላጎት ከነበራቸው የሥራ አጋሮቹ ጋር ጎላ ሚካኤል በሚገኝ ስፖርት ቤት ተመዝግቦ ክብደት ማንሳት ጀመረ። ዓመታት ነጎዱ። ኤርሚ ተሳካለት። ጡንቻማና ፈርጣማ ሆነ። የግዙፍ ወንዳ ወንድ ተክለ ቁመና ባለቤት ሆነ። የትኛዋም ሴት ገና ስታየው ጋሻዋ፣ መከታዋ፣ ተገኗ፣ ከለላዋ እንደሆነ እንድታስብ የሚያደርግ አንዳች ኃይልን ተጎናጽፏል። ሲበዛ ወንዳ ወንድ ነው። ከዚያ በላይ ዘናጭና እንዴት ራሱን መጠበቅ እንዳለበት የሚያውቅ ልጅ ነው። ሁሌም ላመጋገቡ፣ ላለባበሱና ለንጽህናው ከፍተኛ ትኩረት ያደርጋል። ገንዘብ እያገኘ ሲመጣ ፍላጎቱም እየጨመረ መጣ። ንጹህና ቅባት ሴቶች የሚበዙበት ጂም መፈለግ ጀመረ። ከሌላ የሲኒማ ራስ ወዳጁ ጋር ጀንገል ጂም ፊትነስ ሴንተር በተባለው የከተማዋ ቁጥር 1 ስፖርት ቤት ተመዘገበ። ኤርሚ እንዳወራኝ ከሆነ የጂሙ አብዛኛው ተጠቃሚዎች ሴቶች ነበሩ። ለዚያውም ውፍረት፣ ኮሌስትሮል፣ የተበላሸ የሰውነት ቅርጽ፣ የስብና የቅባት ክምችት ያስቸገራቸው ሀብታም ሴቶች። በእግር እየመጡ ጂም የሚሰሩት እሱና ጓደኛው ብቻ ነበሩ። ከነሱ ውጭ ሁሉም በመኪና ነበር የሚመጣው። ኤርሚ የበታችነት ተሰማው። ሰርቶ መኪና የሚገዛበትን ጊዜ ሲያስበው ካረጀ በኋላ እንደሚሆን አወቀ። ካረጀ በኋላ ደግሞ መኪና መንዳት ሳይሆን በእግር መሄድ ነው የሚፈልገው። ስለዚህ ቶሎ መኪና የሚገዛበትን መንገድ ሲያማትር ኑኑሻን አገኛት። ኑኑሻ አገር ያወቃት ባለ መኪናና ባለ ሀብት ናት። ሮዝሙች በዚያ ጂም ውስጥ ወንዶች ብርቅ ነበርን። አብሮኝ ተመዝግቦ መስራት የጀመረው ጓደኛዬ አንድ ለታዛዛኝ ክስተት ገጠመው። በዙሪያ የነበሩ ሴቶችን ትኩረት ለማግኘት በማሰብ ከአቅሙ በላይ የሆነ ግዙፍ ዳምፔል ከማሽን ላይ አንስቶ በጀርባው ተኝቶ በሁለት እጁ ሲያነሳ ዳምፔሉ ደረቱ ላይ ወደቀበት። ተረባርበን ዳምፔሉን አነሳንለት። እሱ ግን አልተነሳም። በኑኑሻ መኪና ሐኪም ቤት አደረስ ነው። ለ3 ወር አልጋ ይዞ ለመታከም ተገዶ ነበር። ያን ቀን የሱ ውድቀት ቢሆንም ለኔ ግን አዲስ ምዕራፍ ከፈተልኝ። እሱን ሐኪም ቤት ለማድረስ መኪና የተባበረችን ኑኑሻ እሱን አልጋ ሲዘን ለቤተሰቦቹም ደውለንላቸው እንዲመጡ ካደረግን በኋላ የት ነው ቤት ልሸኛ አለችኝ። ሁለታችንም የስፖርት ትጥቅ እንደለበስን ነበር። ደግሞ ልብሳችንን ስፖርት ቤት ተነው ነበር የወጣ ነው። ቤቴ ኮልፌ እንደሆነ ስነግራት የሷ ቤት እዚሁ ሳር ቤት እንደሆነ እሷ ጋር ደርሰን እንደምትሸኘኝ ቃል ገባችልኝ። ተስማማው። ወደ እሷ ቤት እየነዳችው ደሞ እግር በቁምጣ በጣም ያምራል አለችኝ እየፈራች። አመሰግናለሁ አልኩ በጨዋ ደንብ። ቤቷ በዘበኛ ነው የሚጠበቀው፣ ውስጥ ግን ማንም የለም። ይህን በሚያክል ቤት ብቻሽን ስትኖር ያትፈሪም አልኳት። እፈራለሁ አለችኝ። ከዚያ በመሃል ረጅም ዝምታ ተፈጠረ። የምለው ግራ ገባኝ። አየሽ ሮዝ፣ ጅል ነበርኩ ያኔ። እሷ እፈራለሁ ስትል አብሬያት እንደሆን መፈለጓን እየነገረችኝ ነበር ለካ። እኔ ግን ዝም አልኳት። ቆየችና ደግሞ ከዚህ በኋላ መሽቷል አልሸኘም፣ ከፈለክ እዚህ ማደር ትችላለህ አለችኝ አፋውጥታ። የሞት ሞቷል። ያን ምሽት ሌሊቱ ሙሉ ሴክስ ስናደርግ አደርን። በጊዜ ሂደት ኤርሚ የጂም ቤቱ ሴቶች የሚሻኮቱበት ወንድ ሆነ። በውጪ የይምሰል አፍቃሪ ሆኖ እየቀረ ከሁሉም ተጠቀመ። ጅንግል ጂም ፊትነስ ሴንተር ጤናውን በስፖርት የሚጠብቅበት ብቻ ሳይሆን እንጀራውን የጋገረበት ምጣድ ሆነ። ጂም ቤቱ ኑኑሻና ሳቢን አገናኘው። ከኡስማን ውብ ወፎች አንዷ የሆነችው ሳቢ ደግሞ ከኡስማን ዘ ፒምፕ ጋር አገናኘችው።
ከኤርሚ ጅግሎ ጋር አብረን በተዝናናንበት ምሽት እንዴት ከኡስማን ጋር የሚሰራውን ስራ እርግፍ አድርጎ ትቶ እድሜ በጥፍ ከምትበልጠው ከኑኑሻ ጋር ዱባይ መኖር እንደመረጠ ጠየቅኩት። ጣቶቹን በረጅም ጸጉሩ መሃል እያፍተለተለ ከብላክ ሌብሉ ተጎነጨለት። ሮዝ፣ ከብዙ የህሊና ትግል በኋላ ነበር የወሰንኩት። ከመጥፎና ከበጣም መጥፎ ነበር ምርጫዬ። የሐረርጌ አብሮ አደጎቼና የተክለ ሃይማኖት ጓደኞቼ የደረሱበትና የሚመሩት ህይወት እኔ ከምመራው ህይወት ጋር ሳነጻጽረው ህሊናዬ ውስጡን ሊያሳብደኝ ደረሰ። እኔ ለወሲብ ገንዘብ የምቀበል ሲሆን እነሱ ትዳር መስርተው ወልደውና ከብደው የክብር ህይወትን ይመራሉ። በዚያ ቢያቆም ጥሩ ነበር። ዘመዶቼና ጓደኞቼ በሆቴሎች በክለቦችና በሌሎች ስፍራዎች ከነጭ ሴቶች ጋር ሲያገኙኝ የማያሳምም ሰበብ ፈጥሮ መዋሸቱ ታገተኝ። አዲስ አበባ እንደምናስበው ሰፊ አይደለችም። ጥቂት የመዝናኛ ስፍራዎች ስላሉ በሄድሽበት ሁሉ የምታውቂያቸውን ሰዎች ማግኘትሽ አይቀርም። አንድ ዕለት ከአባቴ ባልተናነሰ በደሃ አቅሙ ያሳደገኝ አጎቴ ከጨርጫሳ ጀርመናዊት አሮጊት ጋር ሂልተን የውሃ ፑል ውስጥ አገኘኝ። አጎቴ ሀብታም ነጋዴ ሆኗል። እኔም ጀርመናዊቷም በዋና ልብስ ብቻ ውሃ ውስጥ እየተንቦራጨቅን ነበር። ያን ዕለት መሬት ተሰንጥቃ ብትውጠኝ ወይም እዚያ ውሃ ውስጥ ሰምጬ ብቀር ደስ ይለኝ ነበር። አየሽ ሮዚ፣ በህይወታችን ደስታ የሚሰጡ የሚመስሉ ነገሮች ፍጹም ከደስታ የሚያርቁን ናቸው። እኔ ሲኒማ ራስ በየአይነቱና ሽሮ በድቼ ስውል የነበረ ደስታ ከኡስማን ያን ሁሉ ዶላር እያፈስኩ ከማገኘው ደስታ የበለጠ ነበር። ፈጣሪ በማይወደው ስራ ውስጥ እስካለሽ ድረስ ህሊናሽ እንደ መርፌ እየወጋ ሰላምሽን ይነሳሻል። ድንገት የኤርሚን ፊት ትካዜ ወረሰው። ላፍታ በመካከላችን ዝምታ ሰፈነ። ዝምታውን መስበር ፈለግኩና አፍ ያመጣልኝን ጥያቄ ጠየቅኩት። አጎትስ ያገኘው ምን አሉህ? ኤርሚ ባልጠበቅኩት ሁኔታ በቁጣ ፈጠጠብኝ። ቆይ እኔ የምለው ሮዝ፣ ለምንድነው ጥያቄ የምታበዥብኝ? የህይወቴን ሲሶ ከሴት ጋር ነው ያሳለፍኩት። ያንቺን ያለ የምትጠይቅ ሴት ግን አላየሁም። በፈጠረሽ ጥያቄ አታብዥብኝ። ጥያቄ አልወድም። በተጠየቅኩ ቁጥር ለፍርድ የቀረብኩ ይመስለኛል። ህሊኔ የሚጠይቀኝ አንሶኝ፣ አንቺ ደግሞ ከውብዬ ቀራው። በሰላም እያወራኝ ድንገት ሲቆጣኝ ቀልቤን ገፈፋው። በሌላ እንዳይጠረጥረኝ ብዬ ዝምታን መረጥኩ። ካፍታ በኋላ የጨዋታ ርዕሱን ቀየርኩት። በራሱ ጊዜ ካላወራ ምንም ጥያቄ ላለማንሳት ወሰንኩ። ከብዙ መጠጥና ጨዋታዎች በኋላ ጥቂት የመቆስቆሻ ሐሳብ ሳቀርብለት ሳያስበው ምክንያቱን መናገር ጀመረ። በየሆቴሉ በየክለቡና በየመዝናኛ ስፍራው ከነጮቹ ጋር ሆኜ የማገኘው የቅርብ ሰው ሲበዛብኝ ከአዲስ አበባ ርቄ መሄድ እንዳለብኝ ተሰማኝ። ከቱሪስቶች ጋር ሆኜ የማገኛቸው ጓደኞቼና ዘመዶቼ ሁሉ ስሬን የሚያውቁብኝ እየመሰለኝ በአፍረት ልቀውስ ደረስኩ። ከፈረንጆቹ ጋር በመንገድ ላይ ሲሄድ ለደቂቃዎች የሚያፈጥብኝ ሁሉ ሸርሙጣነቴን ጠንቅቆ የሚያውቅ ያልተሰማኝ በጣም ተጠራጣሪ ሆንኩ። አዲስ አበባ መኖር የጀመሩት ሁለቱ ታናናሽ እህቶቼ ስሬን ሲያውቅ የሚሰማቸውን አስቤ ተረበሽኩ። እንቅልፍ አጣሁ። ማንም የማያውቀኝ ሩቅ አገር መሄድ እንዳለብኝ ወሰንኩ። በዚህ መብሰልሰል መሃል ነበር ኑኑሻ ወደ አይምሮ የመጣችው። ዱባይ አብረን እንድንኖር ብዙ ጊዜ ተወተውተኝ ነበር። ኑኑሻ በጣም እንደምትወደኝ ያውቃለሁ። ሮዝሙች በጣም ነው የምታፈቅረኝ። ከሷ ጋር የነበረኝን ግንኙነት አለመቁረጥ የጠቀመኝ። ከዚያ ሁሉ ጊዜ በኋላ ደውዬ ሳገኛት ፊቷን አላዞረችብኝም። የሌት ተቀን ሐሳቤ በተገኘው አጋጣሚ አዲስ አበባና ኢትዮጵያ መልቀቅ ነበር። ተሳካልኝ። ከዚያም በየሰከንዱ ህሊኔን ክፉኛ ከሚቆጠቁጠኝና ቀና ብዬ እንዳልሄድ ካደረገኝ ቆሻሻ ህይወት ወጣሁ። አሁን የኑኑሻን ንግድ በበላይነት የማስተዳደር የቢዝነስ ሰው ሆኛለሁ ካለኝ በኋላ በረዥሙ ተነፈሰ። ዝም ተባባልን። ይቅርታ ግን እሺ ሮዝ። ለምን ነው? ቅድም ሳላስበው ጮኩብሽ መሰለኝ። የዊንታ ማንነት ሲጋለጥ ቦሌና አካባቢዋን የዊንታን ያህል የምታውቅ ሴት መኖሯን እጠራጠራለሁ። የቦሌ ዙሪያን የሌሊት ጉድ እንደ ዊንታ የበረበረ ሰው መኖሩንም እንጃ። ለነገሩ ዊንታን የማታውቅ የዚህ አካባቢ ሴተኛ ዳሪ አትገኝም። የአካባቢው ስሬቶች፣ ኮድ ሶስቶች፣ የክለብና የቡና ቤት ሴተኛ ዳሪዎች ጥሎባቸው ዊንታን አይወዷትም። ገና ሰፈሩን ስትረግጥ በአይናቸው ቂጥ ነው የሚመለከቷት። ለምን ቢባል ዊንታ እንደነሱ ታጥባ ታጥናና ተኳኩላ በሴተኛ ዳሪ ደንብ ለባብሳ በየሌሊቱ ቢመለከቷትም ከወንድ ጋር ስትሄድ አየናት የምትል ሴት ግን የለችም። ዝም ብላ በዙሪያቸው ታንዣብባለች። ሌሊቱን ሙሉ ቦሌና ዙሪያዋን ታካልለዋለች። የቦሌ መድኃኔዓለምና የቦሌ አትላስ ባለመኪኖች መኪናቸውን አቁመው ወይም መኪናቸው ውስጥ አስገብታ ያነጋግሯታል። ዋጋ ትደራደራለች። ግን ከባለመኪኖቹ ጋር አንድም ቀን ስትሄድ አትታየም። የቦሌና ዙሪያው ውድ ክለቦች፣ ሆቴሎችና ቡና ቤቶች ውስጥ ገብታ የፈለገችውን ትጠጣለች። በወንዶች ትጋበዛለች።
ከወንዶችና ከሴቶች ጋር እየተጫወተች አልኮል ትጠጣለች። ግን ከግብዣው በኋላ ከማንም ወንድ ጋር ስትሄድ አትታይም። ከዊንታ ጋር አንሶላ ተጋፍፍ ያለው የሚል ወንድ በቦሌ ዙሪያ ተሰምቶ አይታወቅም። የጠባይዋ ለአካባቢው ሴተኛ ዳሪዎች ውል አልባ እንቆቅልሽ ሆኗል። በዚህ ሁኔታዋ ግራ የተጋቡት ሴተኛ ዳሪዎች ብዙ ነገር ያወሩባታል። ኤሚ በአንድ ወቅት ስለ ዊንታ ሳነሳባት ግንፍል ብሏት እንዲህ ብላኛለች። ባክሽ እሷ ቢዝነስ የምትሰራ ሴት አይደለችም። እንደ ሴተኛ ዳሪ አክት የምታደርግ የመንግስት ጆሮ ጠቢ ነች። መልክና ቁመና ሳያንሳት ቢዝነስ የማትሰራበት ሌላ ምን ምክንያት ይኖራታል ብለሽ ነው? እንደነ ኤልሳ እኛንም እንዳታስጠቁረን ነው የምፈራው። መሲን ደግሞ በአንድ ወቅት እየጠጣን የድሮ ጓደኞቻችንን እያነሳን ስንጥል ስለ ዊንታ የሚገርም ነገር ነገረችኝ። ሮዝሙች እየቃዡ አይደለም፣ የሰከርኩ ከመሰለሽም ተሳስተሻል። ከዋናዎቹ ሰዎች ጋር እሌኒን ስብሰባ ስትቀመጥ ሀገዞ ማይቷት ነግሮኛል እኮ ነው የምልሽ። እኔ በጭራሽ ዊንታ ጆሮ ጠቢ ስለመሆኗ ተጠራጥሬ ሁሉ አላውቅ። እንዴ ቆይ አንቺ ስታስቢው በሳምንት አንድ እንኳን ቢዝነስ ሳትሰራ እያደረች እንዴት ነው እንደዚህ እየተጫጫሰች እየዘነጠች ልትኖር የምትችለው? መሲን ጥርጣሬዋን ሳጣጥልባት ሀገዞንም ስታገኘው ስለ ዊንታ በደንብ እንደምታውጣጣውና እንደምትነግረኝ ቃል ገባችልኝ። ሀገዞም የዊንታ የረጅም ጊዜ ደንበኛዋ ነው። እሷን ባሌ ያለች ነው የምትጠራው። መርማሪ ፖሊስ ሲሆን ሌሎች ግልጽ ያልሆኑ የደህንነት ስራዎችንም ይሰራል ብላኛለች። እኔ በበኩሌ መሲም ኤሚም ያሉትን ነገር ሙሉ በሙሉ ለመቀበል ከብዶኛል። በእርግጥ የህወሓት ታጋዮች ድሮ በትግል ወቅት እብድ ለማኝና ዘበኛ ሆነው ደርግን ይሰልሉት እንደነበር ርዕሱን ከማላስታውሰው መጽሐፍ ላይ አንብቤ ያውቃለሁ። በዚህ ሰላማዊ ዘመን ግን ሴተኛ ዳሪ ጆሮ ጠቢ በየአስፋልቱ ያቆሙ የሚሰልሉ አልመስልሻለኝ። ለምን እንደሆነ አላውቅም። ነገሩን አጣርቼ ለማወቅ የነበረኝ ጉጉት አላስቀምጣለኝ። ያን ሰሞን ደግሞ አጋጣሚ ሆኖ በሄርሜላ ልደት በዓል ላይ ዊንታን ተጋብዛ ላገኛት። ነገሩን እንዴት ላነሳባት እንደምችል ግን አልገለጽልሻለኝ። ቆይተን ጨዋታው እየደመቀ ከመጠጡ እየደጋገምንለት ስንሄድ ሁላችንም ሞቅታ ውስጥ ገባን። ፈጠን ብዬ ከዊንታ ጎን ተቀመጥኩና ወሬ ጀመርኩ። ዊንታ ግን የእውነት ጠፍተሻል፣ ደግሞ ባለስልጣን ሆናለች እያሉ እያሰሩብሽ ነው አልኳት። ስቃ ምንም መልስ ሳትሰጠኝ ሌላ ወሬ መዘባረቅ ጀመረች። አንቺ ግን በቃ ሁልጊዜ እንዳማረብሽ ሩዚ፣ ምንድነው ግን ሚስጥሩ ብላ አሳሳቀችኝ። ወሬ ለመቀየር ያደረገችው ጥረት ይበልጥ ጥርጣሬ ቢፈጥርብኝም ከዚህ በኋላ ነገሩን ማንሳት ለራሴ ማደጋ እንዳለው ሰግቼ ታውኩት። የሚገርመው ግን ስለ ዊንታ ነገሩ ሁሉ የተዳፈነ መስሎኝ በሌላ ጨዋታ ውስጥ ተዘፍቄ ያለው በራሷ ጊዜ ክፍለ ከተማው በኮሚኒቲ ፖሊሲንግ መልማቱን ከማህበረሰብ ደህንነት አጠባበቅ ጋር የተያያዙ ልዩ ልዩ ስልጠናዎችን በተለያየ ጊዜ መውሰዷን ነገረችኝ። እኔም ይህን ስልጠና መውሰድ ከፈለግኩ ልታገናኘኝ እንደምትችል ገለጸችልኝ። ይህን ጊዜ ጥርጣሬ ከፋለ። ማን ያውቃል ኮሚኒቲ ፖሊሲንግ የምትለዋን ነገር ያመጣቻት ሆነ ብላ የሚወራባትን አሉባልታዎች እውነትነት ለማለዘብ ብላ ቢሆንስ? በዚያ ላይ ቅድም ባለስልጣን ሆነሻል አሉ ብዬ ሸንቆጥ ስላደረኳት ለዚያ ምላሽ እንዲሆን የፈጠረቻት ብላት ልትሆን እንደምትችል ጠረጠርኩ። ከዊንታ ጋር በሄርሜላ ልደት ምሽት የነበረንን ቆይታ ጨምሮ ነገሮችን በስክነት ለማያያዝ ስሞክር በእሷ ዙሪያ የሚወሩት ነገሮች ሁሉ ሙሉ በሙሉ እውነት ባይሆኑም መነሻ እውነት እንዳላቸው ተረዳሁ። ከስንት ጊዜ በኋላ ደግሞ ለምን መሲ ጮማ መረጃ ይዛት መጣም? ሀገዞን በስካር መንፈስ ሆኖ ብዙ ነገር ዘባርቆላት አለካ። መሲ እንደምትለው ከሆነ ሀገዞም ዊንታን በጣም ነው የሚጠላት። ምክንያቱም ከዚህ በፊት ለሴክስ ጠይቋት እስኪ መጀመሪያ ከክህን አራግፍ ብለዋለች። ይህን በራሷ አንደበት ነው የነገረኝ አለችኝ። መሲ ከሀገዞም የሰበሰበችው ወሬ ለማመን የሚከብድና ከጠበቅነው በላይ ዝርዝር ነገር ሆኖ አገኘሁት። አንዳንዶቹ ነገሮች እሱን ራሱን የሚያስጠይቁትና በፍጹም ለመሲ መናገር የሌለበት አይነት ነበሩ። ምናልባት በዊንታ ላይ የሚያዙ ምን መደበቅና ምን መናገር እንዳለበት እንኳን እንዳያውቅ ሳያደርገው አልቀረም። መሲ ከሀገዞም የሰማችውን ተስገብግባ እንዴት ተረከችልኝ። ሀገዞም እንደነገረኝ ዊንታ የመጀመሪያ ተልኳ በክለብ ኤክዞቲክ ተገኝታ ከጠጪዎች መሃል በመገኘት የእጽ ዝውውርን፣ የውጭ ምንዛሬንና ሰዶማውያንን የተመለከቱ መረጃዎችን መሰብሰብ ነበር። ለክለብ ኤክዞቲካ ባለቤቶች ለደህንነት ስጋት የሆኑ ወንጀለኞች በአካባቢው እንዳሉና
ለሚልኳት መረጃ ሰብሳቢ ሴት አስፈላጊውን ትብብር ሁሉ እንደሚያደርጉላት ሽፋን እንዲሰጧት አስቀድሞ ተነግሯቸዋል። መረጃ ሰብሳቢ የተባለችው ዊንታ መሆኗ ነው። ለነገሩ ባለቤቶቹ የታጋ ቤተሰብ ልጆች ስለሆኑ ሁልጊዜም ተባባሪዎች ናቸው ብሎኛል። በዚህም መሰረት ዊንታ በክለቡ ውስጥ በአልኮል የናወዘች ሴት መስላ የውጭ ምንዛሪ አቅራቢዎቹ፣ ሰዶማውያኑና እጽ አዘዋዋሪዎቹ ቦታ እየጠቀሱ ሲቀጣጠሩ ትሰልላለች። አለቆቹ የሰጧት ሁለተኛው ተልዕኮ ደግሞ በግራንድ ሌክሰስ ሆቴል ባር ውስጥ እየተዝናና የሚገኘውን ስመጥር ዲያስፖራ ተቃዋሚ ፖለቲከኛን መከታተል ነበር። ፖለቲከኛው ሞቅ ብሎ ሲደንስ አብራው ከደነሰች በኋላ ረጅም ሰዓት አልኮል እየጠጡ ሲዝናኑ ነበር። ዲያስፖራው የአዲስ አበባ የቤት ልጅ የጠበሰ መስሎት በሱ ቤት በደስታ ሊሞት ደርሶ ነበር ብሎኛል ሀገዙ። ያረፈበት ሆቴል አልጋው ድረስ አብራው በመሄድ አለቆቿ ስለ ፖለቲከኛው የግንኙነት መረቦቹ የሚፈልጉትን ወቅታዊ መረጃዎች እስከ ጥግ አቀብላቸዋለች። መሲ እንደምትለው ከሆነ ዊንታ ከወንድ ጋር መኝታ ክፍል ድረስ ዘልቃ አንሶላ የምትጋፈፈው በእንደዚህ አይነት ልዩና ከባድ ተልዕኮ ወቅት ብቻ ነው። ሀገዞም ለመሲ ከነገራት ተጨማሪ መረጃ እንደገባኝ ከሆነ ዊንታ ጀማሪ ጆሮ ጠቢ ሳትሆን አትቀርም። መሲ ለባለው ሀገዞም ይህን ስራ ዊንታ እንዴት እንደጀመረችው ጠይቀው ነበር። ነገሩ ባልተጠበቀ ሁኔታና በአጋጣሚ እንደሆነ ነግሯታል። ከዚህ ቀደም ከአንድ መካከለኛው ምስራቅ ውስጥ ከሚንቀሳቀስ አሸባሪ ቡድን ጋር ግንኙነት እንዳለው ከምትጠረጥረው የመናዊ ባለሀብት ጋር ስትዝናና በእኛ ሰዎች ታየች። ሰውየው ለክትትል እጅግ አስፈላጊ ነበር። በወቅቱ እሱን ለመቅረብ አብረው ከምትዝናናው ኢትዮጵያዊት ሴት የተሻለ ሰው አልነበረም። ቶሎ እሷን ለዚሁ ስራ የማሳመንና በፍጥነት አሰልጥኖ ማሰራት የግድ ሆነ። መጀመሪያ መነታች። ሀገራዊ ግዴታዋ እንደሆነና ይህንን ግዴታዋን ቸል ማለት እንደማትችል ጠንከር ያለ ትዕዛዝ ሲሰጣት ግን ለመተባበር ፈቃደኛ ሆነች። በወቅቱ ከየመናዊው ያገኘቻቸው ቁልፍ መረጃዎች መስሪያ ቤቱን ስላስደሰቱ ጠቀም ያለ ገንዘብ የተሰጣት ተመሳሳይ የክትትል ተልዕኮዎችን በተደራቢነት እንድታካሂድ ተደረገ። አስፈላጊነቷ ሲያበቃ ትወገዳለች በሚል ነበር አጀማመሯ። ሆኖም በሷ በኩል የሚገኙ መረጃዎች እየበዙ መጡ። እሌኒ ሌባ። መሲ ከአገዞም የምታገኛቸውን ጮማ ወሬዎች መስማት ሱስ እየሆነብኝ መጣ። ስለዚህ እሷን ቢያንስ በሳምንት አንድ ጊዜ ሳላገኛት መዋል እየከበደ መጣ። መሲ ደግሞ ጥሎባት ትወደኛለች መሰለኝ። በቀን ብንገናኝ እንኳን ደስታውን አትችለውም። ስለ ዊንታ ማንነት እስክጠግብ ከነገረች በኋላ ሌላ ጮማ ወሬ ከአገዞም እንዳገኘች በስልክ ነገረችኝ። እሁድ የተለመደችው ሺሻ ቤት ተገናኛል። በየሳምንቱ እንደምናደርገው አንድ የሺሻ ክፍል በ350 ብር ለግማሽ ቀን ተከራይተን ወጋችንን ከሺሻው ጋር ማንቦልቦል ጀመርን። አዲሱ ጮማ ወሬ ቀድሞ አብራን ኩል ክለብ ትሰራ ስለነበረችውና ከዓመታት በፊት አብራው ካደረችው ህንዳዊ ደንበኛዋ ብዙ ሺህ ዶላር ይዛበት ጠፍታ በኋላም ታስራ ስለተፈታችው እሌኒ የሚተርክ ነበር። እሌኒን ካገኘዋት ዓመታት ቢቆጠሩም ከዚያ ሚስኪን $1 ዘርፋ ታሰረች ከተባለ በኋላ እሷን ለማግኘት ምንም ፍላጎት አልነበረኝም። ጥቂት ሴተኛ ዳሪ ጓደኞቼ እንዲህ አይነት ስርቆት ውስጥ ተሳትፈው አጋጥመውኛል። ፊታቸውን ማየት ነው የሚያስጠላኝ። ለምን እንደሆነ አላውቅም። የምትሰርቅ ሴት በጣም ታስጠላኛለች። ወንድ ሲሰርቅ ግን ያን ያህል የምጠላ አይመስለኝም። እኔ እንጃ ብቻ ሴት ላይ ያስጠላል። ደግነቱ ብዙ ሴቶች ስንትና ስንት ሺህ ዶላር ደንበኛቸው ረስቶ ሄዶ በታማኝነት የመለሱ አውቃለሁ። ለምሳሌ ፎዚያ። አቤት ያን ቀን ዜጋው እንዴት እንደተደነቀ። ለታማኝነቷ $1500 በጉርሻ መልክ ሰጥቷት 1 ወር ሙሉ ስትጋብዘን ብሩ አላልቃላት። ፎዚያ ደግ። ፎዚን የመሰሉ ጓደኞቼን ሳስብ ደግሞ ኮራለሁ። ብቻ እንዴትም ቢሆን የምትሰርቅን ሴት እንደማየት የሚያርገፈግፈኝ ነገር የለም። እሌኒ እንደዚያ ጓደኛችን እንዳልነበረች ለገንዘብ ብላ ስርቆት ውስጥ መግባቷን ሲሰማ በቃ ጠላኋት። እነ ቤሪ ተመላልሰው እስር ቤት ሲጠይቋት እንኳን አንድ ቀን እጂ ሳልጠይቃት ነው ተፈታች ተባለው። አሁን ደግሞ መሲ ስለሷ ምን ልትነግረኝ ይሆን ብዬ ተንሰፍስፌያለሁ። እሌኒ ከስር በኋላ ከባለ መኪናም ከጎዳና ላይ እግረኛም ቢዝነስ እንደምትሰራ ሰማሽ? መሲ ያለችው ነገር ብዙም አልገባኝም። በጥያቄ አዋከብኳት። ሀገዞም ለመሲ እንደነገራት ከሆነ ዋናው የእሌኒ የወንጀል ስራ ከሁለት ፖሊሶች ጋር በመመሳጠር የተፈጸመ ነው። እንዲያውም እሌኒን ፖሊሶች ናቸው የመለመሏት። እሌኒ ከዚያ ሚስኪን እንዳይ ብር ሰርቃ ቃሊቲ ታስራል ነበር። ያኔ እስር ቤት የምታውቃቸው ፖሊሶች ናቸው ነገሩን ሁሉ ያመቻቹት።
ቆይ ግን እሌኒ ሁለቱ ፖሊሶች ያቀረቡላትን ጥያቄ እንዴት ተቀበለች? ያን ሁሉ ዓመት ታስራ ወጣ? ሮዝ ኢሉን ከኔ በተሻለ የምታውቂያት ይመስለኝ ነበር። እሷ እኮ ለገንዘብ ስትል እናቷን ከመሸጥ እንኳን የማትመለስ መሬ ናት አለች መሲ ግንባሯን ከስክሳ ኢሉን በመጠየፍ። መሲ ብታምኝም ባታምኝም እሌኒን ካገኘኋት ብዙ ዓመት ሆኖኛል። ከታሰረች በኋላ ትኑር ትሙት አላውቅም ነበር። ታስራም አልጠየቅኳትም። ሌባ እንደሆነች ሳውቅ በቃ ምን ልበልሽ አቅለሸለሸችኝ። አይ ነው ቀላል ታቅለሸልሻለች። ሀገዞም የቅርብ ክትትል ውስጥ ያለችው የድሮ ወዳጃችን እሌኒ ከሁለት ፖሊሶች ጋር በመጣመር አትላስ አካባቢ የምትፈጽመውን ወንጀል መሲ ዘርዘር አድርጋ ተረከችልኝ። አሁን እንደ ባሏ የምትቆጥረውና ለረጅም ጊዜ ደንበኛዋና አባዲኗ የነበረው ሀገዞም በእሌኒ ወንጀል ጉዳይ ሳይነግራት የቀረ መረጃ ያለ አይመስለኝም። ሁሉንም ዘግዝኮላታል። ሮዝ ነገሩ ምን መሰለሽ? እሌኒ ወንጀሉን የምትፈጽመው ከሁለቱ ፖሊሶች ጋር በሽርክና ነው። ማታ ሚኒዋን ለብሳ ሂል ጫማ አድርጋ አትላስ ጋር ትቆማለች። ለቢዝነስ ባለመኪና ፈልጋ። ይህኔ ሁለቱ ፖሊሶች ራቅ ሰወር ብለው ይከታተሏታል። ልክ መኪና ሲቆምላት ውስጥ ሳትገባ ዋጋ መደራደር ትጀምራለች። ባለመኪናዎቹ በሚያቀርቡላት ዋጋ ለመውጣት ትስማማለች። ሆኖም ቅድሚያ ገንዘብ ትቀበላቸዋለች። ሴክስ የምትፈጽመው ሆቴል ሳይሆን መኪና ውስጥ ብቻ እንደሆነ አስቀድማ ታስገነዝባቸዋለች። ከዚያ ከሚወስዳት ባለመኪና ደንበኛዋ ጋር አትላስ ውስጥ ከሚገኙ መንገዶች በአንዱ እየጠቆመች ሰወር ካለው ስፍራ መኪናውን እንዲያቆም ታደርገዋለች። ከዛ መኪና ውስጥ ሆና ወሲብ ስትፈጽም ከፖሊሶች አንዱ በሴት ድምጽ ይደውላል። እሌኒ ለሴት ደዋያ ያለችበትን ተናግራ አሁን ቢዝነስ ላይ ስለሆነች ጨርሳ ቶሎ እንደምትመለስ በመንገር ወደ ጀመረችው የመኪና ውስጥ ሴክስ ትመለሳለች። ከዚያም በፍጥነት ሁለቱ ፖሊሶች ቦታው ላይ ከችላሉ። ጎዳና ላይ የመኪና ውስጥ ወሲብ የፈጸሙትን እሌኒንና ባለመኪናውን የይምሰል ያዋክቧቸዋል። መኪና ውስጥ ወሲብ መፈጸም ወንጀል መሆኑን ገልጸው ባለመኪናውን ወደ እስር ቤት እንደሚወስዱት ይነግሩታል። ባለመኪናው በተለይ እጁ ላይ የትዳር ቀለበት ካለ በውስልትና ለረጅም ጊዜ እንደሚታሰር ጭምር ይነግሩታል። በጎዳና ላይ የመኪና ውስጥ ወሲብ ሲፈጽም ታሰረ የሚለውን ውርደት የማይፈልገው ባለመኪና ከዚህ ከፍተኛ ቅሌት ለመውጣት መላ ሲዘይድ እሌኒ የዋህ መስላ በገንዘብ እንዲደራደር ሹክ ትለዋለች። ምንም ጥርጥር የለውም ባለመኪናው ከሁለቱ ፖሊሶች ጋር ድርድር ይጀምራል። ሀገዞም እንደነገረኝ ፖሊሶቹ ከባለመኪናዎቹ ከ5 እስከ 20 ሺህ ብር ሲቀበሉ ኖረዋል። የተቀበሉትን ገንዘብ ኋላ ላይ ለይምሰል አንቺ ወደ ጣቢያ ቀጥ ብለው ከሚያዋክቧት እሌኒ ጋር ይካፈላሉ። የሁለቱ ፖሊሶች ሰለባ የሆኑት ባለመኪኖች በተለያየ ጊዜ ስማቸውንና ማንነታቸውን ደብቀው የደረሰባቸውን በዝርዝር ለፖሊስ ጣቢያዎች በስልክ ሪፖርት በማድረጋቸው ነበር እና ሀገዞም እሌኒ ላይ ክትትል የጀመሩት። እሌኒ የሰዶም መንገድ። ከዚህ ወንጀል በኋላ እሌኒ አልተያዘችም። ይበልጥ ክትትሉ ተጣጧፈባት እንጂ። ክትትሉ ሲጧጧፍ ሌላ ያልተጠበቀ ጉድ ተገኘ። ኢሉ ባለመኪና የሆነችበትን መንገድ መሲ በታላቅ ስሜት አወራችልኝ። ቆይ ግን ቡሽቲዎች እሌኒን እንዴት መለመሏት? መሲ ፊቷን ቅጭም አደረገች። ሮዝ እሱን እኔም አልደረስኩበትም። ሀገዞም እንደሚለው ገና መረጃዎችን ሰብስበው አልጨረሱም። ሰማያዊ ቪትስ ቶዮታ መኪና ግን የእሷ እንዳልሆነች ደርሰውበታል። ታዲያ የማናት? ክለብ ኤግዞቲካን ከሚያዘወትሩት ሰዶማውያን የሚስጥር ማህበራቸው የተበረከተች ናት። ለካስ ቡሽቲዎች በድብቅ ማህበር አላቸው። የሚደርሱባቸውን መገለሎች ተደራጅተው ለመታገልና እርስ በርስ ለመጋባት ይጠቀሙበታል። ውጭ አገር ሲሰደዱ ደግሞ የጥገኝነት ጥያቄ ለማግኘት የዚህ ሚስጥራዊ ማህበር አባል መሆንና የድጋፍ ደብዳቤ ማግኘት ያስፈልጋል። ውጭ አገር ብዙ ሀበሾች ቡሽቲ ሳይሆኑ ቡሽቲ በመሆናቸው ከሀገር እንደተሰደዱ አድርገው በማውራት በውሸት ጥገኝነት ያገኙ ነበር። አሁን ግን ቀርቷል። ማህበራቸው ነው የሚመሰክርላቸው። እና እሌኒ መኪና የተሰጣት ከዚህ ማህበር ነው። የመኪናዋ ቀለም ራሱ የቀስተ ደመና አይነት ናት። ለቡሽቲዎቹ ወንዶችን አማላ በየቀኑ እንድታመጣላቸው ይህችን መኪና ወስዋታል። ለአገልግሎቷ ወፈር ያለ ክፍያ እንደሚፈጽሙላት መረጃ አግኝተናል ያለኝ ሀገዞ። መሲ እውነቷን ሳይሆን አይቀርም። የጠቀሰችው ክለብ ውስጥ ሰዶሞች እንደሚበዙ አውቃለሁ። እነሱ ደግሞ በየቀኑ የሚያገኟቸውን ወንዶች በአልኮል አስክረውና በመጠጥ ውስጥ የእንቅልፍ ኪኒን ጨምረው በማደንዘዝ ብዙ ወንድ ማጥመድ አይችሉም። ሁል ጊዜ በዚህ መንገድ የሚወስዷቸውን ሰለባዎች ያገኙ። እሌኒ ግን በሴትነቷ ተጠቅማና ማላ በየቀኑ እነሱ ካሉበት ቤት ድረስ ለዚህ ተግባር በሰጧት መኪና ታቀርብላቸዋለች። መሲ እንደምትለው እሌኒ መኪና ይዛ ሲያዩ ወንዶች በፍጹም አይጠረጥሯትም።
ወንድ የጠማት ሀብታም ሴት ትመስላቸውና ሰተት ብለው ይገቡላታል። ይህንን በመረዳት ነው ቡሽቲዎቹ መኪና በሚስጥር ማህበራቸው ስም ገዝተው በውሰት የሰጧት። ኢሌኒን አምርሬ ጠላኋት። የሆነ ወቅት ላይ ከዚህች የሴጣን ቁራጭ ጋር አብሬ መስራቴን ሳስብ ዘገነነኝ። ሰው ሲባል ግን እንዴት አይነት ጨካኝ ፍጡር እንደሆነ። አሁን ኢሌኒ እዚህ ሁሉ ልብ ወለድ የሚመስል ወንጀል ውስጥ ትገባለች ብሎ ማን ያምናል? መሲን ጠየቅኳት። ቆይ ግን ባልሽ አገዞም ይህን ሁሉ እያወቀ ለምንድን ነው እርምጃ የማይወስድባት? ሮዝ እኔም ጠይቄው ነበር። ምን እንዳለኝ ታውቂያለሽ? መጀመሪያ ሳቀብኝና የዋህ ስለሆንሽ እኮ ነው የምወድሽ ብሎ ከንፈሬን ከነከሰኝ በኋላ በወንጀል ክትትል ውስጥ አንድን ተጠርጣሪ አንድ ወንጀል ስለፈጸመ ብቻ ተንደድሮ መያዝ ብዙ ድካዎችን እንደማጥፋት ይቆጠራል። ኢሌኒን ገና ድሮ ከሁለቱ ፖሊሶች ጋር የምትፈጽመውን ወንጀል እንደደረስነበት በቁጥጥር ስር አውለናት ቢሆን ኖሮ ከሶዶማውያኑ ጋር ስለነበራት ግንኙነት ምንም ማወቅ አንችልም ነበር። አሁንም በእሷ ላይ ለጥቂት ወራት ክትትሉ ይቀጥላል። ጊዜው ሲደርስ ኢሌኒም ሁለቱ ፖሊሶችም የምታገለግላቸው ሶዶማውያኑም ከነ ማህበራቸው ተለቃቅመው እስር ቤት ይገባሉ። ባለቀስተ ደመናዋ ቶዮታ ቪትስም ለመንግስት ገቢ ትደረጋለች አለኝ። ቺቺኒያዊው ፍቅሮቪስኪ። እግር ጥሎኝ ጆሲባር ገብቼ ስዝናና ሄለን ፒንክን አገኘኋት። ሄለን አሁንም ኩል ክለብ ውስጥ እንደምትሰራ ነገረችኝ። ማርቲ እዚሁ አዲስ አበባ መሆኗን እስክትነግረኝ ድረስ እንደ ሌሎቹ ጓደኞቻችን ዱባይ የገባች መስሎኝ ነበር። ከሄለን ጋር እየጠጣን የሆዲ ሆዳችንን ተጫወተን። ሁለታችንም መጀመሪያ ስለተዋወቅንባት ቺቺኒያ አንስተን ብዙ የጋራ ትዝታዎችን አነሳን፣ ጣልን። ሄለን ፒንክ ጥቂት የድሮ ወዳጆቻችን አሁንም እዚያው ቺቺኒያ እንዳሉ ስትነግረኝ ዛሬውኑ ሄደን እንድንጠይቃቸው በሞቅታ ሀሳብ አቀረብኩ። እውነትም ሞቅ ብሎኝ ነበር። ሄለን ፒንክ አላቅማማችም። ከሌሊቱ 8 ሰዓት ሲል ጆሲባርን ለቀን ጥቂት የድሮ ወዳጆቻችንን ለማግኘት ወደ ቺቺኒያ መራን። እንዲሁ ሳንተኛ ሌሊቱ ይነጋታል እንጂ ሄለንን ብዙ ክለቦች ለወስዳት እዚያው ጆሲባር ውስጥ እያለን አስቀድሜ ለራሴ ቃል ገብቼ ነበር። ምን ጣጣ አለው? ሲነጋን የአፓርታማ ሙሉ ቀን ተጋድመን እንውላለን ብዬ አሰብኩ። የዛሬን አያድርገውና ሄለን ፒንክ ባለውለታዬ ነበረች። ሁላችንን በራሳችን የህይወት ሀዲድ ላይ ፋታተን ስንጣደፍ በተለያየ ወቅት መልካም የዋሉልንን እንረሳለን። ሰዓቱ ገና ስለነበር እዚያው ቺቺኒያ ትልቁ ክለብ ውስጥ ገብተን በዲጄ ሙዚቃ ወለሉ ላይ በዳንስ እየሾርን ስንጠጣ እስከ ሌሊቱ 9 ሰዓት ከ30 ቆየን። እንደ ጆሲባር ሁሉ እዚህም የክለቡን ለፍዳዳ ወንዶች ለከፋና ጅንጀና እንዲሁም የአብረን እንዝናና ጥያቄ መቋቋም ነበረብን። ወንዶች መለፋደድ ከጀመሩ ደግሞ ቶሎ አይፋቱም። እምቢ ሲባሉ ይብስባቸዋል። እንደ ውሻ ቂጣችን ስር መርመስመስ ጀመሩ። በዚህ ጊዜ ክለቡን ጥለንላቸው ከትልቁ የቺቺኒያ ክለብ ወጥተን ወደ ትንሿ ቪቫኒያ ፐብ አመራን። ከዋናው የቺቺኒያ አስፋልት የተወሰኑ ሜትሮችን ገባ ብሎ ነው የሚገኘው። ገና እግራችን ከመግባቱ ብሌን በጩኸት ተቀበለችን። ሮዛ፣ እኔ አላምንም። ባገሯለሽ? ማርቲ ነግራሻለች? ብዙ ጊዜ ያለሽበትን ሁኔታ ጠይቃት ነበር። ከሄሊ ጋር እንኳን አልፎ አልፎ እንገናኛለን። ሄሊ ፒንክ እንዳንቺ አልረሳችንም። እየመጣች ትጠይቀናለች። ወይ ሮዚና፣ እንዳጠፋፍሽ ግን አላማረብሽም? እሺ ጥፍጥፍ። ብሌን ከባንኮኒ ውስጥ ወጥታ በደስታ ተጠመጠመችብኝ። ለደቂቃዎች አልለቀቀችኝም። ከብሌን ጋር በጣም ነበር የምንዋደደው። ብሌን አልተለወጠችም። ውበቷ፣ ፍልቅልቅነቷ፣ ሸንቃጣነቷ፣ ተጫዋችነቷና ማራኪ ለዛዋ አሁንም እንዳለ ነው። በሕይወቷ ውስጥ የቱንም ያህል ሐዘን፣ ስቃይና መከራ ቢደርስ ብሌን እንደ አይሁዶቹ ቀልድ ፈጥራ ትዝናናበታለች። ይሄ የብሌን ልዩ ተሰጥኦ ነው። ምንም ቢደርስባት ሁሌም ሳቂታ፣ ቀልደኛና ተጫዋች ስለሆነች ሐዘን ለቅጽበት እንኳን ነክቷት የሚያውቅ አይመስልም። እኔንና ሄለንን ባሪፉ ለማስተናገድ ሽርጉድ ስታበዛ አስቆምናት። ብሌን አሁንም ድረስ ያልተወጋና ንጹህ ውስኪ ከሚሸጡ እጅግ ጥቂት ታማኝ የቺቺኒያ የባርና የፐብ ባለቤቶች ቀዳማዊ ነች። ከብሌን ባሻገር ባንኮኒው አጠገብ አንገቱን ደፍቶ በፍጹም ተመስጦ ጠርሙስ ጎርደን ጂን ወደሚጠጣ ጎልማሳ ማተረች። በቪቪያን ፐብ ውስጥ ከሱ ሌላ ሰው የለም። ጂኑ አልቆ የጠርሙሱ ቂጥ ላይ ሊደርስ ትንሽ ይቀረዋል። ፍቅሮቪስኪ ልሸኝና ፐቤን ዘግተን ቤቴ ወስዳቸዋለሁ።
አሪፍ ኮንዶሚኒየም ገዝቻለሁ ደግሞ ሄልዬን አሳይቻታለሁ። ሮብስ ግን ዛሬ ትመርቂልኛለሽ እሺ? ብሌን ጉንጬን በለስላሳ መዳፏ መታደርጋኝ ያን ደማቅ ፈገግታዋን ለገሰችኝ። ፈገግታዋ ዓለም ሁሉ በጨለማ ቢዋጥ ለመላው ዓለም ብርሃን የመለገስ ኃይልና ጉልበት አለው። አይ ብሌን ሁሌም ፍልቅልቅ ናት። ግራና ቀኝ ከጉንጮቿ መሃል የተሰደሩት ዲምፕሎቿ በምትስቅበት ወቅት ፈገግታዋን አድምቀውት የልዕልት ገጽታን ያላብሷታል። ከበፊት ጀምሮ ከምትሃታዊ ፈገግታዋ ጀርባ አንድ ከባድ ሐዘን ወይንም የማይሽር የህይወት ቁስል እንዳለ ባስብም ያንደ ፍሬ ሳልጠይቃት ነበር ከበርካታ ዓመታት በፊት ቺቺኒያን የለቀኩት። በጨዋታ አድርጌም ቢሆን ከደማቅ ፈገግታዋ አድማስ ማዶ የተደበቀውን የህይወት ስንክሳር ባውቅ ደስተኛ ነኝ። ከአንዳንድ ዝነኛ ኮሜዲያን ህይወት ጀርባ ስፍር ቁጥር የሌለው ሐዘንና መከራ እንዳለ ሁሉ የብሌን ውብ ምትሃታዊ ፈገግታ ምናልባትም በህይወት የደረሰባትን አንዳች ከባድ ስብራት መሸፈኛ ጭንብል ሊሆን ይችላል። በፊት የማውቀው ባህሪዋ አሁንም እንዳለ ነው። ለብሌን ከቀልድና ጨዋቷ ሌላ ልብ አንጠልጣይ የትርጉም ልብ ወለድ መጽሐፍት መለያዎቿ ነበሩ። መጽሐፍ በማንበብ ከጓደኞቼ ብቸኛዋ ሳትሆን አትቀርም። ነገር ግን ልብ አንጠልጣይ ካልሆነ አታነብም። የሳንድራ ብራውንን፣ የጃኪ ኮሊንስን፣ የኤሪካ ዮንግን፣ የዳንኤላ ስቲልን፣ የአጋታ ክሪስቲን፣ የሲድኒ ሼልደንንና የኬን ፎሊትን ስራዎች እንደ ውስኪ አንጠፍጥፋን የምትጠጣቸው። ብሌን ከመደርደሪያው ላይ ሙሉ ሬድ ላይ ብላ ወርዳ ለእኔና ለሄለን ከዚያም ለሷ በብርጭቆ ቀዳች። ብርጭቆዎቻችንን አጋጭተን እየጠጣን መጨዋወቱን ቀጠልን። ደሞ ለጨዋታ ብሌን ጋር ቀልድ ጨዋታና ሳቅ በሽ ነው። ብሌን እንደገና ወደ ጎልማሳው ጠጅ ማተረች። ሮዝ አላወቅሽም እንዴ? ጎልማሳውን ገናውን ነበር በሙሉ ዓይኔ የተመለከትኩት። ፊቱን እንደ ሐምሌ ደመና ጨፍግጎታል። ዝምታው የመርግ ያህል ይከብዳል። በራሱ ዓለም ውስጥ ነው ያለው። ባዶ ሊሆን ጥቂት የቀረው የጎርደን ጠርሙሱ ላይ አፍጥጧል። ከገባንበት ቅጽበት ጀምሮ እይታውን ከጠርሙሱ ላይ አላነሳም። በዙሪያው ያለውን ትዕይንት ከነመኖሩ እስኪረሳ ድረስ በራሱ የሐሳብና የትካዜ ዓለም ተሳፍሮ ሩቅ የነጎደ ይመስላል። አወቅኩት። ብረት አስመጪው ፍቅረ ዝጊና ተክለ ሃይማኖት አካባቢ ትልቅ መጋዘን እንዳለ ይወራ ነበር። ዓመታቱ የቱንም ያህል ቢረዝሙ ድሮ የሚያውቁት ሰው መሰረታዊ ገጽታ አይጠፋም። ካልሰከረ እሱም እንደሚያውቀኝ እርግጠኛ ነኝ። ፍቅረ ዝጊና አይደል ብሌን? ብሌን እንደ ዶሮ አሽካካች። ሮዝ ሰፈራችንን ከለቀቅሽ ብዙ ጊዜ ስለሆነሽ የስሙን ለውጥ አላወቅሽም ማለት ነው። ፍቅረ ዝጊን ፍቅሮቭስኪ ብለን የቺቺኒያን የክብር ዜግነት ሰጥተነዋል እኮ። ላለፉት 10 ዓመታት ዊኬንዶችን ከቺቺኒያ ርቆ አያውቅም። በተለይ ከዚህ ከቪቪያን ፐብ በርካታ የቺቺኒያ ቆነጃጅት በተገኙበትና ድል ባለ ድግስ ነበር የቺቺኒያ ዜግነቱን ያቀዳጀ ነው። የማስካካቱና በሳቅ የመንከትከቱ ተራይን ሆነ። እንዲህ እያለ ጨዋታችን ደራ። ድንገት ብሌን ያልጠበቀችውን ጥያቄ አስከተልኩ። የኔ ውብ ትዳር መሰረትሽ? ብሌን እንደገና በሳቅ ተንከተከተች። አይ ሮዝ አላወቅሽም እንዴ? ትዳር ማለት እኮ ሾርት ወይም አዳር ገብቶ እንደመውጣት ሆኗል። ባለትዳሮች ራሱ ሚስታቸውን እያስተኙ እኛ ጋር አይደል እንዴ የሚያመሹት? ለአንድ ለ6 ወር ያህል ሞክሬው ነበር። ባልተብዬ ዋስካሉ የተባለች ሰራተኛዬን በገዛ አልጌ ላይ ሲያንከባልል እጅ ከፍንጅ ይዤው በቀይ ካርድ አሰናበትኩት። ጣሪያው እስኪሰነጠቅ በራሷ ንግግር ሳቀች። ሶስታችንን በሞቅታ ውስጥ ነን። ብሌንን በሳቅ አጀብናት። ሆኖም የፍቅሮቭስኪ ጎርናና ብሶተኛ ድምፅ ከሳቅና ከጨዋታችን መለሰን። ፍቅሮቭስኪ ከባድ ሐዘን ባረበበበት ጨፍጋጋ ፊቱ ሶስታችንንም በየተራ ገረመመን። ቡናማ ኩቱን በንዴት መሬት ላይ ወረወረው። ባንኮኒውን በግዙፍ ቡጤው በተደጋጋሚ ነረተው። ጨርቁን ሊጥል ቅጽበት የቀረው ወፈፌ መስል ነበር። በየተራ ፈጠጥንበት። እስቲ ንገሩኝ፣ እዚህ ሰፈር ውስጥ ምን አይነት ድግምት ነው የተደረገብኝ? ሺህ ጊዜ ሰፈሩን በድጋሚ ላረግጥምዬ ብገዘትም አክለፍልፎ የሚያመጣኝ አዚም አለ። ምንድን ያደረጋችሁብኝ? ምን አይነት አፍዛ ደንግዝ ነው የነሰነሳችሁብኝ? ብሌን ምንም ሳትደብቂ ንገሪኝ። የምትለማመኙ ቃልቻ፣ ጠንቋይ፣ ሼክ ወይም ቆሪጥ በእኔ ላይ ምን እንድታደርጊ ነው ያዘዘሽ? ያው ባንቺ ቤት ስንት ዘመኔ። ሌሎች የሰፈሩ ቡና ቤቶችና ፐቦች ጋር ቆይቼ አንቺ ቤት ነው ሁሌም የማሳርገው። ያንቺን ቤት ሳረግጥ ይህን ኩሻንኩሽ ሰፈር የተለየውበት ጊዜ የለም። ይህን አንቺ ማሳምረሽ ታውቂዋለሽ።
ስለዚህ የዚህ ሰፈር ሴቶች በእኔ ላይ ምን እንዳደረጋችሁብኝ ሳትደብቂ ንገሪኝ። ብሌን አንቺን የማናግርሽ። የሆነ ማይም ቲያትር የሚሰራ መሰለኝ። ፍቅሮቪስኪ አመልካች ጣቱን ብሌን ላይ ቀስሮ ረዘም ላለ ቅጽበት አፈጠጠባት። ብሌን አልፈራችውም። እንዲህ ያማረረ ይኸው ስንት ዓመቱ። ችላ ግን አላለችውም። ልታረጋጋው ሞከረች። ምን ነው ፍቅሮቪስኪ፣ ምን ሆንክብኝ? ኧረ እኔ ካልካቸው ቦታዎች አንዱም ጋር ሄጄ አላውቅም። ወላዲት አምላክ፣ እኔ እንዲህ አይነት ልማድ የለኝም። ፍቅሮቪስኪ አሁንም አይኖቹን ከብሌን ላይ አልነቀለም። ቀፋፊ ሴተኛ ዳሪ ነሽ። በመጀመሪያ አላመንኩበትም እንጂ ሰናይ ሁሌም ቤትሽን ምሽት ላይ ልትከፍቺ ስትይ አዶ ከርቤ እንደምታጫጭሽና አውሊያሽን እንደምትለማመኝ ብዙ ጊዜ ነግሮኛል። እሱም በስንት ጸበል ነው ከዚህ ሰፈር የተነቀለው። እምቢ አልኩት እንጂ ጻድቃኔ ማርያም አብሬው ጸበል እንድጠመቅ በተደጋጋሚ ወትቶኝ ነበር። ፍቅሮቪስኪ እንደገና ባለጌ ወንበር ላይ ተቀምጦ ባንኮኒውን በቡጢ መድቃት ጀመረ። አይፎኑን በንዴት ወርውሮ ከአንዱ ግድግዳ ጋር አላተመው። ፊቱን በድጋሚ ወደኛ ዞረ። ደም ስሮቹ በቀይ ፊቱ ላይ ተገታትረው በጉልህ ይታያሉ። ይህን ጊዜ ሶስታችንን በድንጋጤ ደርገን ቀረን። ወይዘሪት ብሌን እያወቅሽ አትደብቂ። ይሄ ድግምታምና መተተኛ ሰፈር ምን አድርጎብኝ ነው ለዘመናት የሰፈሩ ቋሚ እስረኛ ያደረገኝ? የቢዝነስ አጋሮቼ አርብና ቅዳሜ ሸራተን በጋዝ ላይት በዱባይና በባንኮክ እየተዝናና እንድናሳልፍ ለዘመናት በየሳምንቱ ሲወተውቱኝ አንድም ጊዜ እንኳን ግብዣቸውን ሳልቀበል እዚህ ሰፈር ኩሽና በሚያካክሉ ቤቶች እንድልከሰከስ የሚያደርገኝ ድግምት ምንድነው? ብሌን ምንም ቢሆን የዘመናት ደንበኛሽ ነኝ። በፈጠረሽ ሚስጥሩን ንገሪኝ። ፍቅሮቪስኪ ከተቀመጠበት የባለጌ ወንበር ላይ ተነሳ። ሊረጋጋና ሊሰክን አልቻለም። ጥቂት የ100 ብር ኖቶችን ከቆጠረ በኋላ ባንኮኒው ላይ ወረወረ። ፊቱን ወደ ብሌን መለሰ። ብሌን ካንቺ ጋር እኮ ነው የማወራው። ለምን አትመልሽልኝም? አልቀየምሽም። እውነቱን ብቻ ንገሪ። ይሄ ሰፈሩ ለመጨረሻ ጊዜ የምረግጥበት ሌሊት ነው። ከነገ ጀምሮ እንደሰናይ ለተወሰኑ ቀናቶች ጸበል ለመግባት ቁርጥ ውሳኔ ወስኛለሁ። ስለዚህ አትፍሪ። በግልጽ የምታውቂውን ንገሪ። ለምንድን ነው የዚህ ሰፈር ባሪያና ምርኮኛ የሆንኩት? የትኛው ደብተራ ጋር ነው ያስደገማችሁብኝ? አርብ፣ ቅዳሜና እሁድ ቤቴን፣ ሚስቴንና ልጆቼን እንድጠላና ከቤት ጥፋ የሚል አይነት መስተባበር ነው ያደረጋችሁብኝ። የትኛው ደብተራ ጋር ሄዳችሁስ ነው ለዘመናት ከዚህ ሰፈር ጋር በፍቅር እንድወድቅ ያደረገ መስተፋቅር ያሰራችሁብኝ? የቀራችሁ እኔም በድግምት ማሳበድ ብቻ ነው። ምኔ ሞኝ ነው? መስተአድር ታሰርታችሁ ሳታሳብዱኝ ነገ ጸበል እገባለሁ። መጥኔ ለእናንተ። እኔስ በቃኝ አልኩ፣ በቃኝ። ፍቅሮቪስኪ ኮቱንና አይፎኑን ጥሎ ውጭ ወደ ቆማት ቡናማ ፕራዶ መኪና አመራ። ብሌን ኮቱንና ስልኩን ይዛ ወደ መኪናው ሄደች። ካፍታ በኋላ ሰጥታው ተመለሰች። ብሌን በየተራ ተመልክታን ፈገግታዋን ብልጭ አደረገች። ፍቅሮቪስኪ በውሳኔው ከጸና ቺቺኒያዊ የክብር ዜግነቱን በነገው ዕለት እንገፋዋለን። በረጅሙ ሳቀች። በቃ ቤቱን ዘጋግተን ወደ እኔ ቤት እንሂድ። ጉዞ ወደ ብሌን ኮንዶሚኒየም። ዳይ በድጋሚ ሳቀች። እኔ ግን ድንጋጤው አልለቀቀኝም ነበር። ሮዝ ደግሞ ፍቅሮቪስኪን ታውቂ የለ? ሁልጊዜም እንደዛ ተነኮ ሙዳችንን ሰለበው አይደል? ሰላቢ ኑ ባካችሁ ቤት ሄደን ይሁዲ ወዳችን እንጫወት። ብሌን በራሷ ንግግር ተቧ እስክትነቃነቅ በሳቅ አስካካች። ፍቅሮቪስኪ በተናገራት ነገር ውስጡን ተብከንክናለች ማለት ነው። የንዴት ሳቅ እንደሆነ ያስታውቅባት ነበር። ቪላኖቫ ወይንሸት ወሬ ስታወራ አፍታ አስከፍታለች። ያየሁትን ፊልም ስትተርክልኝ ምንም ሳልሰለች እንደ አዲስ ሰማታለሁ። ግርም ነው የምትለኝ። አዳምቃ ስታወራ ትንሽ ታጋንናለች እንጂ ነፍስ ናት። ማንኛውንም ወሬ ስታወራ ልክ አሁን እንደሆነ ወይንም ትላንት እንደተከሰተ አድርጋ ነው። ስለ ቪላኖቫ ህይወቷ 1 ሰዓት ሙሉ ሺሻ ቤት ቁጭ አድርጋ የተረከችልኝን ነገር መቼም አልረሳውም። ያንኑ ቀን ምሽት ነበር እንደወረደ ማስታወሻዬ ላይ ያሰፈርኩት። ወይኒና ቪላኖቫ። ሮዚ ታምኛለሽ? የኮሌጅ ትምህርቴን ካቋረጥኩ 6 ዓመት አለፈ። ተማሪዎች በተመረቁ ቁጥር ደነግጣለሁ። እንኳን ደስ ያላችሁ የሚለው መዝሙር ይረብሸኛል። ይሄኔ እኮ አሪፍ ስራ ይዤ ጨዋ የቢሮ ሰራተኛ ሆን ነበር። ቢዝነስ ከጀመርኩ 5 ዓመታት ተቆጠሩ ማለት ነው አይደል? ወይኔ ጉዴ፣ ጊዜው እንዴት እንደሚሮጥ።
ሴተኛ አዳሪነትን በድብቅ ያስጀመሩኝ ጓደኞቼ አብዛኞቹ የሉም። ሀበሻ ደንበኛቸውን በአረብና በነጭ ተክተው ሁሉም ዱባይ ከትመዋል። እኔ ግን የዚች ሀገር ቋሚ ንቅሳት ሆኛለሁ። ጓደኞቼ ይሄኔ ከሰማይ ጠቀሶቹ የዱባይ ሆቴሎች፣ ክለቦችና የስርቆሽ ቪላዎች ውስጥ ቢዝነሳቸውን አጥፈውታል። ኪኪ፣ ሜሪና ኤልሲ በየሳምንቱ በፌስቡክ ላይ የሚለጥፏቸውን ፎቶዎች አያለሁ። አምሮባቸዋል። ወፍረውና ቢጫ ሆነው እነሱ ራሱ አረብ መስለዋል። ያን የአረብ መንዲ ኩዝብና ፈጢራ በየዕለቱ እያግበሰበሱ እንዴት አይስማማቸው። ሮዚሙች ቤተሰቦቼ አሁን የምሰራውን ስራ ቢያውቁ ምን ይውጣቸዋል ብዬ ሳስብ ዛፍ ላይ ታነቂ ይለኛል። 5 ዓመት ሙሉ ሰዋሻቸው ኖሬያለሁ። እኔ ነገርኳቸውን አምነው በአንድ የውጭ ድርጅት ውስጥ በደህና ደሞዝ ተቀጥሬ የሰራው እንደሆነ ነው የሚያውቁት። በእርግጥ በአካል እስኪያገኙኝና እጅ ከፍንጅ እስኪይዙኝ ድረስ አይጠረጥሩም። በየጊዜ የምልክላቸው ገንዘብ ያን እንዲጠረጥሩ አያደርግም። 4 ታናሽ ወንድሞቼን ያሻቸውን እያለበስኩ አንቀባረሬ የማስተምረው እኔ ነኝ። 2ቱ የዩኒቨርሲቲ ተማሪዎች ሆነዋል። በሕይወቴ የሚያረካኝ ምንም ነገር ባይኖርም ዩኒቨርሲቲ የገቡትን ታናናሾችን ሳስብ ግን እጽናናለሁ። የመጀመሪያ ታናሼ ሲቪል ምህንድስናን፣ የሱ ታናሽ ደግሞ የሕክምና ትምህርትን ያጠናሉ። ኮንትራክተርና ዶክተር ሊሆኑ እንደሚችሉ ሳስብ በደስታ እንባዬ ይመጣል። ገላይን ሸጬ እንዳስተማርኳቸው ቢያውቁ ምን ይውጣቸው ይሆን ብዬ ሳስብ ግን እበረግጋለሁ። ስሜቴ ይረበሻል፣ ሞራሌ ይሰበራል። እንቅልፍ አጥቼ ስብሰለሰል አድራለሁ። ስለ ቪላኖቫ ገጽታ። ሮዚ፣ ቪላኖቫን አታውቂውም አይደል? እድለኛ አይደለሽም። ቪላኖቫ ሳትሰሪ አዲስ አበባን አውቃታለሁ እንዳትይ ደግሞ። ቪላኖቫ ሁሉን አይነት አገልግሎት የሚሰጥ ሳር ቤት ገብርኤል የሚገኝ ቪላ ነው። በቪላኖቫ ውስጥ ደንበኛ ፈልጎ የሚያጣው አንድም አገልግሎት አይኖርም። ቪላኖቫን ሚሊዮን ብር አየር ባየር የሚያንቀሳቅሱ ሳይታሰብ በአንድ ጊዜ በአቋራጭ ሞጃ የሆኑ ስፓይደርማን ሀብታሞች ያዘወትሩታል። ሺህ ብሮች እንደ ሳንቲምና እንደ ጉርሻ የሚታዩበት ሰፊ ቅጥር ነው ቪላኖቫ። በውስጡ የከፍተኛ መደብ መቃሚያና ሺሻ ቤት አለው። መስቀል ፍላወር ጋዜቦ አካባቢ ካለው ጫት መሸጫ ውስጥ የትም አይቼ የማላውቀው እስሩ 1200 ብር የሚሸጥ ጫት በቪላኖቫ ውስጥ ይገኛል። ጫቱ እስካሁን እንደ ኮሎምቢያ፣ ቆቦ፣ በለጬ፣ ገለምሶ፣ አወዳይ፣ ቁርጮ፣ አቡ ምስማር፣ ወንዶ፣ ባህር ዳርና ጉራጌ ጫቶች መደበኛ መጠሪያ ስም አላገኘም። የምርቃና ከፍታው ለየት ያለ ስለሆነ እንፈራዋለን። ደፍረን ቅመነው አናውቅም። እንኳን ይህን ከሄሮይንና ኮኬን የማይተናነስ ከባድ ስም የለሽ እጽ ቀርቶ ሊና ጓደኛዬ አንዴ ዋናውን የኮሎምቢያ ጫት ቅማ በምርቃና የሰራቸውን በአይኔ በብረቱ ስለታዘብኩ ኮሎምቢያ እንኳን ቅሜ አላውቅም። ሊና ሙሉ ከሰዓቱን እሱን ጫት ቅማው አይደል እንዴ? ማታውን ይሄ ቤት በፕላን አልተሰራም ብላ የቤቷን ግድግዳ ለማፍረስ ስትታገል ያደረችው። ይህን ጊዜ ተያይዘን ሳቅን። በእያንዳንዱ የቪላኖቫ የመቃሚያ ክፍል ውስጥ በዓለም ዙሪያ የሚገኙ ውድ የአልኮል መጠጦችን የያዘ ፍሪጅ አለ። ሁሉም ክፍሎች ሙቅና ቀዝቃዛ ሻወር፣ ንጹህ የመቃሚያ ልብሶች፣ ሙሉ 24 ሰዓት ከመላው ዓለም የሚገኙ የዲሽ ፕሮግራሞችን የሚያስኮመኩሙ ባለ 41 ኢንች ፍላት ስክሪን ቴሌቪዥኖች፣ ውድ የአረቢያን መጅሊሶች፣ ሺሻ ማጨሻዎች አሏቸው። የቪላኖቫ ደንበኛ ለአንድ ቡሪ ሺሻ 300 ብር ይከፍላል። ሁሉም የቪላኖቫ ክፍሎች ለመንፈስ የደስታ ስሜትን በሚለግሱ ውብ የፋርስ ምንጣፎች ደምቀዋል። የቪላኖቫ ደንበኛ ቺቺኒያ ውስጥ እንደሚገኙ ቪላዎች ከሳሎን የሚለቀቀውን ሙዚቃ በየክፍላቸው በሚገኘው ማስተጋቢያ በግድ እንዲያዳምጡ አይደረጉም። በየክፍላቸው ውስጥ ጂፓስ ስላለ ፍላሽ ሚሞሪያቸውን ሰክተው የመረጡትን ሙዚቃ መኮምኮም ይችላሉ። በየክፍሉ ውስጥ ደንበኞች ምንም ነገር ሲፈልጉ ወደ ሪሴፕሽን ደውለው የሚያዙበት ፊክስድ ላይን ስልክ አለ። በስልኩ ደረት ላይ ባለ 3 ዲጂት የሪሴፕሽን ስልክ በጉል ጥቁር ቀለም ተጽፏል። የቪላው ምድር ቤት ሰፊና ማራኪ ባር አለው። በባሩ ውስጥ ቆነጃጅት አለን። የቪላኖቫ ደንበኛ ምርቃና ወይም የአልኮል ሞቅታ ላይ ሆኖ ሴት ቢያሰኛው ወደ ሪሴፕሽኗ ስልክ መምታት ብቻ ነው የሚጠበቅበት። ደንበኛው ኪሱን ይጭነቀው እንጂ ከ3 እስከ ግማሽ ደርዘን ሴቶች ክፍሉ ቢያዝም ይችላል። ደንበኛውን የሚያንሆልለው የሚካኤላ ውብ ድምጽ ይቀበለዋል።
ሚካኤላ ጎላ ጎላ ያሉ አይኖች ያሏትና የሞዴል ተክለ ቁመና ያላት ሴት ናት። ያለ ቱፔስ አትለብስም። የእግሯን ውበት አሳምራ ስለምታውቀው እጅግ አጭር ቀሚሶችን ነው የምታዘወትረው። ሚካኤላ ከብራንድ ምርቶች ጋር ክፉኛ በፍቅር የወደቀች ሴት ናት። የምትቀያይራቸው መነጽሮች፣ የፀጉር ቅባቶቿ፣ የቆዳዋ ቅባቶች፣ ሽቶቿ፣ ሸሚዞቿ፣ ሙሉ ልብሶቿ፣ ጫማዎቿ፣ ሴክሲ ስልኮቿ ሁሉም ዝነኛ ብራንድ ናቸው። ዶልቼ ጋባና ነፍሷ ነው። ሮዜ አይሆንምና የለም የሚሉት ቃላት በቪላኖቫ መዝገበ ቃላት ውስጥ ጭራሽ እንዳይኖሩ የተቻላትን ሁሉ አድርጋለች። ብርቱ የብቸኝነት ስሜት የሚሰማቸው ደንበኞች ብዙ ሴቶችን አዛው ክፍላቸውን ሲያደምቁ ብዙ ጊዜ ታዝቤያለሁ። ድንገት የደንበኞቹ የሴት ፍላጎት በዝቶ የቪላው ሴቶች ቢያንስ እንኳን ተደውሎላቸው በግል መኪናቸውና በኮንትራት ታክሲ ከተፍ የሚሉ በርካታ ላይን የሚያሳሱ የኮሌጅ ሴቶች አሉ። እስኮርት ሰርቪስ ነው የሚባለው። ሚካኤላ ናት የነገረችኝ። በውጭ ሀገር የተለመደ ነው ብላኛለች። በእኛ ሀገር እሷ ናት የጀመረችው። ቪላኖቫ ማሳጅ ደረጃውን ጠብቆ ይሰጣል። ወደ ክፍሉ ከመግባቱ በፊት ወይም ከገባ በኋላ ሰውነቱን በመታሸት ዘና ለማለት የሚፈልግ ደንበኛ አንደኛ ፎቅ ላይ ባሉት ቄንጠኛ ክፍሎች ገብቶ በቆነጃጅት ከስዊዲሽ እስከ አሮማ ማሳጅ ያሉትን አገልግሎቶች ማግኘት ይችላል። የስቲም ባዝ፣ ሳውና ባዝና ሞሮኮ ባዝ አገልግሎቶችም አንድ ላይ ይሰጣሉ። የቪላኖቫ አንደርግራውንድ ቁማር ቤት ነው። ትንሹ የቁማር መደብ 5000 ብር ነው። ቁማርተኞቹ ሽጉጥ ከታጠቁ ወደ ሰፊው ቁማር ቤት ከመግባታቸው በፊት በረፍ ላይ ቀለዎቹን በሙሉ አውጥተው በር ላይ ለሚቆሙ ግዙፍ ጋርዶች መስጠት አለባቸው። ውስጥ ቁማር እየተጫወቱ ብዙ እንደሚቆዩ ስለሚታሰብ ለዛ የተለየ ልብስ ተዘጋጅቶላቸዋል። በቪላኖቫ አንድ ምስኪን ደሞዝተኛ በ10 ዓመት የሚያገኘው 150,000ና 200,000 ብር በአንድ ሌሊት በጥቂት ሰዓታት ቁማር መብላትና መበላቱ ብርቅ አይደለም። ከዋናው መንገድ በርካታ 100 ሜትሮችን ወደ ውስጥ ገባ ብለው የሚገኝ ሰዋራ የስርቆሽ ቪላ ስለሆነ ባለሀብቶች ይመርጡታል። ደግሞ 4 የስርቆሽ በሮች አሉት። ምናልባት ሰው በብዛት ሲወጣና ሲገባ ጥርጣሬ እንዳይፈጥር ተብሎ ነው የተዘጋጁት። እዚህ ቪላ ውስጥ እኔ ቀን ብቻ ነበር የምሰራው። እንደ በፊቱ ሌሊት ከሰካራም ጋር መባዘን የለም። ጎልማሶቹና አዛውንቶቹ ከሚስታቸው ተደብቀው ከሚስት ያጡትን ወሲባዊ ደስታ ለማጣጣም ነው ይህን ቪላ የሚመርጡት። አብዛኞቹ ሲበዛ ደግና ለጋስ ናቸው። ገንዘብ ላይ ይከራከሩም። ጠዋት ረፋድ ላይ 4 ሰዓት ሲል ገባና አመሻሽ ላይ ጀንበር ልትጠልቅ ስትል እስከ 12 ሰዓት በቪላው የሰራው ቆያለሁ። በቪላው ውስጥ የኔን አይነት የመስተንግዶ አገልግሎት የሚሰጡ 16 ሴቶች አሉ። ከታዳጊ ህጻናት ጀምሮ የበርካታ ዓመታት የሴተኛ ዳሪነት ልምድ ያላቸው አሮጊት ሴቶች በዚህ ቪላ ውስጥ ይገኛሉ። ልጆቹ ከአውሮፓና ከአሜሪካ በሚልኩት ገንዘብ ከሚጦሩት አዛውንት ጀምረሽ ዱባይና ቻይና እስከሚመላለስ ወጣት አስመጭና ላኪዎች ድረስ በርካታ ቋሚ ደንበኞችን በዚህ ቪላ ቆይታ ያፍርቻለሁ። አብዛኞቹ ደንበኞቼ ከዋናው ባለፎቅ ቪላ በስተጀርባ ባሉት በርካታ ሰርቪስ የመኝታ ክፍሎች ውስጥ ጊዜያዊ ስሜታቸውን አርክተው ወደ ጉዳያቸው የሚሄዱ ናቸው። እዚህ ቪላ ውስጥ የቢዝነስ ድርቅ ገጥሞኝ አያውቅ። ሆኖም ሁሉም ስሜታቸውን እስክታረኪላቸው ነው የሚንከባከቡሽ። ከዚያ በኋላ ትዝ አትያቸውም። ቤተሰብ እንደምደግፍ ነግሬሻለሁ። በዚያ ላይ አንድ ጎረምሳ ቦይፍሬንድ አለኝ። ስምዖን ይባላል። እድሜው ከኔ ያንሳል። ብዙ ገንዘቤን የማጠፋው በሱ ላይ ነበር። ለልብሶቼና ለሱሶቼ እንኳን ያን ያህል አላወጣም። ምኑን እንደወደድኩት በውል አላውቅ። አንድ ቀን ሳላገኘው ከቆየው ላብድ ደርሳለሁ። እንደ ወፈፍ ያደርገኛል። ዓለም ይገለባበጥብኛል። ከልጁ ጋር ለመጀመሪያ ጊዜ ተዋወቅ ነው ሚኒባስ ታክሲ ውስጥ ነበር። እኔ ሁልጊዜም በላዳ ነበር የምንቀሳቀሰው። ያን ቀን የላዳ ደንበኛ ይቀርቶብኝ እርሜን በሚኒባስ ቢሄድ ፈጣሪ ከስምዖኔ ጋር አገናኘኝ። መጀመሪያ የሰነዘረው አረፍተ ነገር መቼም አይረሳኝም። ቆንጆ፣ ውበትሽን ቀንሸው፣ በውበት ብዛት የሚታመም ሰው አለ። ኮስተር ብሎና ሲሪየስ ሆኖ ነበር ይህን የተናገረው። ይህ ሁኔታው ብቻ በሳቃን ከተከተኝ። ሲሪየስ ሆኖ ሴትን የለከፈ የመጀመሪያው ወንድ እሱ ሳይሆን አይቀርም። በዚያን ዕለት የታክሲ ጉዟችን ሳቅ በሳቅ ካደረገኝ በኋላ ስልክ ተለዋወጥን።
ይኸው አሁን 8 ወር ሆኖናል። ሴተኛ ዳሪ እንደሆንኩ ነገርኩት። እንደ መጀመሪያው ዕለት ሲሪየስ ሆኖ ወይኔ ትምህርቴን ጨርሼ ስራ ሲይዝ ከዚህ ስራ አወጣሻለሁ ይለኛል። በልቤ ቂላቂል ስራ ፈት እለዋለሁ። ግን ደግሞ ያሳዝነኛል። ሮዚሙች የእውነቱን እኮ ነው እንደዚህ የሚለኝ። ተጫዋችነቱ፣ ቀና ሐሳቢነቱና የዋህነቱ ነፍሴን ይገዟታል። የቪላኖቫ አዛውንቱ ደንበኛዬ። ነግሬሻለሁ ስለኝ ሰውዬ? አልነገርሽኝም እንዳትይኝ ብቻ። ሮዚሙች ነግሬሻለሁ። አውቅሽ ልታስለፈልፊኝ ነው አይደል? ለማንኛውም ደግሜ ልንገርሽ አለችኝ። በዚህ ቪላ በየሳምንቱ የሚጎበኙኝ አንድ አዛውንት ደንበኛ ነበሩኝ። ከኛ አዛውንት ጋር ቆይታ ባደረግኩ ቁጥር አስተሳሰባቸው ያስገርመኛል። አዛውንቱ እድሜያቸው ከ65 ቢዘልም ገና እኮ ነኝ አንተ እያልሽ ጥሪኝ ይሉኛል። አዛውንቱ ኮካ ያዛለሁ፣ እኔ ስፕራይት አዛለሁ። ጨዋታ ይጀምራሉ። ወሬ ሲወዱ እኔ እንደውም ወሬ ማውራት የቻልኩት ከሳቸው ኮርጄ ይመስለኛል። እዚህ ጋር ትስቃለች። በዚያ ላይ ጉረኛ ናቸው። አቤት ጉራ ኤክስፖርት ቢደረግ እንደኚህ አዛውንት ሀብታም የሚሆን ያለ አይመስለኝም። አዛውንቱ ጉራቸውን መንዛ ከጀመሩ በቃ ፌንትን የምትሰሪው። ሮዚሙች እውነቴን ነው። ወይንሸት ልጄን ለተራሴ ዳርኩ እንዳይመስልሽ። በሰፈርም በአገርም ታይቶ የማይታወቅ የሰርግ ድግስ ነበር የተደገሰው ሲሉኝ ልጅህ ማንና ያገባችው? አንተ ስላቸው እንዴት እንደሚቀፈኝ ግን አትጠይቂኝ። የፈረንሳይ ሞናኮ ንጉሳዊ ቤተሰብ የቅርብ ዘመዶች ናቸው። ከእነርሱ ውስጥ አንዱን ያገባችው። ስንት ዓመቷ ነው? ባለፈው ሚያዝያ ወር ላይ 19 የልደት በዓሏን በዚያው በሞናኮ አክብራለች። ከፈለግሽ ሙሉ የልደት በዓሏን አልበም አምጥቼ ያሳይሻለሁ። ባሏ እድሜው ስንት ነው? 58። እንዴት ያለ ንጉሳዊ ግርማ ሞገስ ያለው መልከ ቀና መሰለሽ። ኮራ ጀነን ያለ አረማመዱንና የፊቱን ላይ ብትመለከችው የንጉስ ዘር መሆኑንና እጅግ ከተከበረ ቤተሰብ መገኘቱን በፍጥነት ትረጃለሽ። አዛውንቱ ንግግራቸውን ይቀጥላሉ። በልቤ ይታዘባቸዋለሁ። ልጃቸው በእድሜ 3 እጥፍ የሚበልጣትን ነጭ አዛውንት ማግባቷ ኩራት እንዴት ይፈጥራል። ሮዚሙች ቀኝ አልተገዛንም ብለን በከንቱ እንደነፋለን እንጂ ከፍተኛ የሆነ የነጭ አምልኮ እንዳለብን በእኛ አዛውንት ነው የገባኝ። ፈረንጅ ማግባት የክብር መገለጫ ሆኖ ቀረኮ። አይገርምሽም? ልጅት ያገባችው ጨርጫሳ ሽማግሌ ፈረንጅ ቢሆንም ይህ ክብር ቅንጣት አይጓደልም። ካንዴም ሁለቴ ነጭ የጠበሱ ጓደኞቼ የሰርግ ድግስ ላይ ተገኝቻለሁ። በሁለቱም ሰርግ ወቅት የሰርግ ዘፋኞቹ ተከታዩን ሲያንጎራጉሩ ሰምቻለሁ። ነጮቹ ጓደኞቼን በእድሜ ብዙ ይበልጧቸዋል። የኛ ሙሽራ ኩሪባቸው በእንግሊዝ አፍ አናግሪያቸው። ተያይዘን ሳቅን። ሮዚ ቆይ እንግሊዘኛ መናገርና ነጭ ማግባት በምን ስሌት ነው ኩራት የሚሆነው? አይገባኝም። ይህኔ እኮ እኛ አዛውንት የአድዋ ድል ወይም የአርበኞች ቀን ላይ በከፍተኛ የአርበኝነት ስሜት እየተንጨረጨሩ ፉከራ፣ ሽለላና ቀረርቶ ያሰሙ ይሆናል። በድጋሚ ተያይዘን ሳቅን። ሌላ የሚያስገርመኝ ሮዚ እኛ አዛውንት ደንበኛዬ ወሲብ አይፈጽሙም። ምን እንደሚያደርጉ ታውቂያለሽ? መኝታ ክፍል ከገባን በኋላ ሁሌም 2 ትዕዛዝ አላቸው። እስቲ እንደው ልብሶችሽን በዝግታ አውልቀሽ በክፍሉ ውስጥ ከግራ ቀኝ ተንጎማለይ፣ ጎርደድ ጎርደድ በይ። ይህን ውብ ገላሽን እርቃኑን በክፍሉ ውስጥ ሲንከላወስ መመልከት ፈልጋለሁ። አደራሽን ታኮ ጫማሽን በፍጹም እንዳታውልቂ። ድምጹም እንዴት አስደሳች መሰለሽ። አረማመዴን በጣም እንደሚወዱት በተደጋጋሚ ስለሚነግሩኝ የአፈንጋጭ ወሲባዊ ፍላጎታቸው ብዙም አይገርመኝም። እኔ ክፍሉን በእርምጃ ሳካለን እሳቸው የሆነ ያልሆነውን እየቀባጠሩ ሴጋ ይመታሉ። ጫፌን ግን አይነኩኝም። አይገርሙሽም ሮዚ? ሌላኛው የአዛውንቱን ትዕዛዝ ደግሞ ልንገርሽ። ወይንዬ እንዲያው ዛሬ ሁለመኔ ደካክሟል። ድብርት ተጫጭኖኛል። ቅባት ይዤ መጥቻለሁ። መላ ሰውነቴን በለስላሳ ጣቶችሽ እንድታሽኝ ይፈልጋለሁ። ምን ትያለሽ ታዲያ? ሙሉ እርቃናቸውን አልጋው ላይ በሆዳቸው ይተኛሉ። ቅባቱን እየቀባው እርጅና ያጨማደደውን ቆዳቸውን ማሻሸት ሲጀምር በማይገባይ ቋንቋ መለፍለፍ፣ መቀባጠር ይጀምራሉ። ከተወሰነ ደቂቃ በኋላ ልክ እርቃኔን ስራመድ እንደሚያደርጉት አንዳች ከባድ ድምፅ አሰምተው ጫፌን ሳይነኩኝ ስሜታቸውን ይጨርሳሉ። ደስ የሚለው ነገር ምን መሰለሽ? እኛ አዛውንት ሳቢ ላይ ፈታ ያሉ ናቸው።
ከላይ ከጠቀስኳቸው ትዕዛዞቻቸው አንዱን ባሟላ ቁጥር 850 ብር ይለቁብኛል። ክፍያቸው ከዚህ ጨምሮም ቀንሶም አያውቅም። እኛ አዛውንት ለምንድን ነው ወሲብ የማይፈጽሙት እያልኩ አስብ ነበር። ይህ ጥያቄ ለረዥም ጊዜ አዛውንቱን ባየው ቁጥር ሲያብሰለስለኝ ቆይቷል። አንድ ቀን የመጣ ይምጣ በሚል ጠየቅኳቸው። በጥያቄ ምንም አልተገረሙም። ውይ የኔ ልጅ ምን ነክቶሻል? እግዜሩስ ምን ይለኛል? ከእግዜሩ እኮ መጣላት አልፈልግም። 6 ለወግ ማዕረግ የበቁ ልጆችን የሰጠችኝና ከቤት የማትወጣ ታማኝ ሚስት አለችኝ። 40ኛ ዓመት የትዳር ጥምረታችንን ልጆቻችንና ዘመድ አዝማድ በተገኙበት በድምቀት ድል ባለ ድግስ ዘክረናል። በአክሊል ነው የተጋባነው። ቃል ኪዳኔን አፍርሼ ከሌላ ሴት ጋር ሩካቤ ሥጋ በፈጽም የእግዜሩን ቁጣና እርግማን እፈራዋለሁ። በንጹሐ ሚስቴ ላይ ያን አይነቱ ስልትና መሞከር ተይውና በፍጹም አላስበው። የፓንት ፖለቲካ። አንድ ቅዳሜ ከሰዓት ከሲሳይ ራስታ ጋር ፒኮክ መኪና ውስጥ ቁጭ ብለን አፕሬቲቭ እየጠጣን አንድ ካልሲ አዟሪ መጣ። ሴስ ሎተሪ ሻጭ፣ ማስቲካ አዟሪ፣ ኮንዶም ቸርቻሪ ጋር ማውራት ሲወድ ምን ይሰራልሃል? ለምን ታደርቃቸዋለህ? ሰርተው ይብሉበት እንጂ ስለው ሮዚና ምን መሰለሽ፣ የድሮ ነገስታት አዝማሪ ምን አለ ይሉ ነበር። በእኛ ዘመን የህዝብ ብሶትን ለመለካት ከእነዚህ ቸርቻሪዎች የተሻለ ቴርሞሜትር አይኖርም። ለዚህ ነው ህብዬ የምሰማቸው ብለው ያሾፍብኛል። ይኸው ፒኮክ ፓርኪንግ መኪናችን ውስጥ ሆነን ሴስ ከአንድ ካልሲ አዟሪ ጋር ይዳረቃል። ናስኪ ጠጋበል። አቤት ጋሽ የምን ላሳዩት? ካልሲ ላሳዩት? ሸጋ ሸጋ ካልሲዎች አሉኝ፣ ፓንቶችም አሉኝ። የት አገር ልጅ ነህ? ማን? ታዲያ ሌላ ሰው አለ እንዴ? ጎጃም። ባህር ዳር ነው? አየ ከባህር ዳር እንኳን ትንሽ ወጣ ትላለች። ፍኖተ ሰላምን ያውቃታል ጋሽ? አላውቃትም፣ በስም ነው የማውቃት። አንተ ባህር ዳርን ታውቃታለህ? አዋ እንዴት አላውቃትም ጌታው፣ አንዱ ለጊዜ ሄጃለሁ። ሸጋ አገር ናት። እኔ የምልህ የዛ አገር ሴቶች ፓንት እንደማያደርጉ ታውቃለህ? ኧረ ጌታውን በምን አውቄ? ገልጠው ያሳዩኝ ነገር። ልጆ ራሱ በተናገረው ነገር ሳቀ። ቆይ እሺ እዛ አገር ሴቶች ፓንት ገዝተው ያውቃሉ? ኧረ ጌታው እኔ እዛ አልነገድኩም። ኧረክ የሚያውቁኝ ዘመዶች አሉኝ እያልኩ ቤተሰቤን ለምን አዋርዳለሁ ጌታው? ስራ አይደለም እንዴ? ምን ችግር አለው? ሯ ችግርማ ቢኖር እንዴ እዚያም አልነግድ። ምን ብዬ ነው ባገሬ ሙታንታ ምቸረችር? ምንስ ቢቸግር? ለማንኛውም ጎጃም ብዙ ሴቶች ፓንት ማድረግ ትተዋል። ይሄን ታውቃለህ? ሯ እኔ አላውቅም። ግና ምን ነው አሉ ጌታው? በል እንግዲያውስ እኔ ልንገርህ። ቅንጅት የተሸነፈ ጊዜ ነው የጎጃም ወጣት ወንድነቱ የተሸነፈ። ከ97 በኋላ ለፖለቲካም ለሴትም ያለው ስሜቱ አብሮ ነው የሞተ። ከዚያን ቀን ጀምሮ በከተማው አንሶላ የተጋፈፈ የለም ነው የሚባል። እሱስ እውነት ነው ጌታው። ከዚያን ጊዜ ጀምሮ ጫት በባህር ዳር ከድሬዳዋ ባልተናነሰ ይቃማል። ይህንንስ ታውቃለህ? ልክ ነው ጌታው። ታዲያ ሴቶች ማንዞር ብሎ ያቸው? አሃ እኔን ያናግሩኝ ጌታው። እኔ የእነሱን ጉዳይ ታውቄ እወቃ ካላወቅ እየነገርኩ አይደል? እንድታውቅ እኮ ነው የምነግርህ። አሁን አንዴት የጎጃም ሴት አግኝተህ ብትጠይቃት ትነግራለች። ፓንት አታደርግም። ከሀገሩ ጉብል ይልቅ የብስክሌት ኮርቻ የተሻለ ያስደስታታል። ከ97 በኋላ ብስክሌት ላይ መፈናጠጥ የተሻለ ሆኗል ይሉሃል። ሳትደብቅ ትነግራለች። ኧረ ጉደኛ ነው ጋሽ። ውስጥ ወይራኔ የሚናገሩ ጋሽ ረገኝ ተናግሮ ያናግሩኝ ጌታው። አሁን ግን ገባህ ለምን ፓንት እንደማያደርጉ? አንገቱን ባውን ታነቀነቀና ዙሪያ ገባውን መቃኘት ጀመረ። አየህ የመንግስት ስንቱን ጉድ እንዳደረገ፣ ስንቱን ያለ ፓንት እንዳስቀረ። ኧረ ጌታውን የፖለቲካ ያናግሩኝ። ፓንት የሚገዙኝ ከሆነ ይግዙኝ። ሲሳይ ሳቁ መጥቶበት እንደምንም ተቆጣጠረውና እሺ ለሷ የሚሆን ሸጋ ፓንት አለ? ሚስቴ ናት። እንደምታየው ቂጧ ትልቅ ነው። ከፈለክ እዚሁ ትለቀዋለች አለው ወደኔ ያመላከተው። ልጁ አፍሮ አቀረቀረና ኧረ ጌታው የሴት ፓንት አልይዝም። እነሱ በአደባባይ መች ይገዙና። ግን እንዲሁ ስታያት አሁን ፓንት ያደረገች ይመስላል? ገምት እስቲ። ልጁ ሙሉ በሙሉ አፍሮ መሽኮርመም ጀመረ። ቀና ብሎ እኔን ማየት እንኳን አልቻለም። ሁላችንም ሳቅን። እሺ የወንድ ፓንት አለህ ለኔ የሚሆን? ሞልቶ ጌታው ይኸው ይምረጡ። ከፌስታሉ ያወጣ የፓንት ማዕት ዘረገፈለት። ለምን እንደሆነ አላውቅም። የወንድ ፓንት ውስጤ የሆነ የሚዝለገለግ ነገር ያለው ስለሚመስለኝ ተዘርግፎ ሳየው ይቀፈኛል። አንተ እውነት ከጎጃም ነኝ የምትል ከሆነ ይህን ጥያቄ መልስና እኔም ገዛህ።
እሺ ይጠይቁኝ ጌታው፣ ፖለቲካ ካልሆነ ምን ገዶኝ? ኖ ፖለቲካ አይደለም፣ የአማርኛ ጥያቄ ነው የሚጠይቀህ። ፓንት በአማርኛ ምንድን ነው የሚባል? እኛ እንግዲህ ሙታንታ ነው የምንል። አያቂ ስንሆን ልጅ ሆነንማ ማን አስታጥቆን ጌታው? ሙታንታ አይደለም፣ ተሳስተሃል። እና ምንድን ነው ጋሼ? ካወቁት እርሶ ይንገሩና። ማህደረ ነው የሚባለው። ልጁ የያዘውን ፌስታል ጥሎ በሳቅ ወደቀ። እኔም ሳቄን መቆጣጠር አልቻልኩም። ሲስምኛን አጅበው ሳቀ። ግማሽ ደርዘን ካልሲ ገዝቶ በተጨማሪም 10 ብር ሸልሞ ሸኘው። በደስታ እየተፍለቀለቀ ጉዞ ሲጀምር ሲስ እንደገና ጠርቶት ወደሱ ሲዞር በሩቁ የቪ ምልክት አሳየው። ልጁም ጣቱን ሸሸግ አድርጎ ምላሽ ሰጠ። ልጁ ስራ ከጀመረ እንደዚህ ተደስቶ የሚያውቅ አይመስለኝም። የሰው ልጅ ዓለምን አትርፎ ነፍሱን ቢበድል። ቤይሩት ራፊቅ ሐረር አየር መንገድ አርብ ሌሊት። በምድር ላይ እጅግ ከምጠላቸው ህዝቦች መሃል እገኛለሁ። ሊባኖስ ቤይሩት አየር መንገድ ውስጥ ወደ አቡዳቢ ለመብረር። አየር መንገዱ በአረቦች ታፍኗል። አረብ ይሸታል። የተቀቡት ሽቶ አልተስማማኝም። እነሱን እንዲህ በጅምላ ማየት ራሱ ያቅለሸልሸኛል። አመመኝ። ክትፎ የሚወድ ሰው ጣባውን ሲከፍተው የሚዝለገለጉ ትላትሎች ታጭቀው ቢያይ ሊሰማው የሚችለው ስሜት እኔ አረቦችን እንዲህ ብዙ ሆነው በማየት ተሰምቶኛል። አዲስ አበባ በተናጠል አግኝተናቸው ስለነበር ለነሱ ያለኝ የጥላቻ ስሜት ዛሬውን ያህል አልበረታብኝም ነበር። አሁን አንድ ሙሉ ተርሚናል በሺ በሚቆጠሩ አረቦች ተሞልቶ በመለከት ምግብ አረጋለኝ። አመመኝ። ከአረቦቹ መሃል ብዙ መልካምና ደጋግ ሊኖሩ እንደሚችሉ እረዳለሁ። የበርካታ ሺህ ወገኖች ህይወት በእነሱ ላይ እንደተመሰረተ ማውቃለሁ። ወላጅ አልባ ህጻናት የሚያሳድጉ ደጋግ አረቦች ብዙ አሉ። ይህንን አልክድም። በሀገሬም ሆነ በሀገራቸው ከወገኖቼ ጋር ፍቅር መስርተው የወለዱና የከበዱ አረቦች እንዳሉም አልክድም። ለወደዱት ሰው ቤት ንብረታቸውን በሙሉ የሚሰጡ ሀበሻ ሰራተኞቻቸው ሲታመሙ ሚሊዮን ብር ከስክሰው ያሳከሙ አረቦች እንዳሉም ከዚህ የተመለሱ ጓደኞቼ ሲያወሩ ሰምቻለሁ። እርግጥ ነው የትኛውም ህዝብ ሰናይና እኩይ ሰዎች አሉት። አረቦችም ከዚህ የተለዩ እንዳልሆኑ ጠንቅቄ ያውቀዋለሁ። ይህን ሁሉ እየተረዳው ግን ለአረቦች ስር የሰደደ ጥላቻ ደሜ ውስጥ ገብቷል። ምን ላድርግ? ህሊናዬን በብርቱ ከፈተነ ማሰላሰልና መብሰልሰል በኋላ የህይወቴ ቀጣዩ ምዕራፍ በአረብ ምድር እንዲሆን ወሰንኩ። በተባበሩት ኤሚሬትስ ርዕሰ መዲና አቡዳቢ ሬስቶራንትና የውበት ሳሎን ያላትን የአብሮ አደጌን የቢዝነስ አጋርነት ግብዣ ለዓመታት አሻፈሬ ብልም ሰሞኑን ውሳኔን ከብዙ የአእምሮ ጂምናስቲክ በኋላ ቀየርኩ። ከዚህ በኋላ እንዴትም ብዬ የህይወት አቅጣጫ መለወጥ እንዳለብኝ ተሰምቶኛል። ተርሚናል ውስጥ አረብ ወንዶች ያለመጠን የተርከፈከፉት ሽቶ ራሴ ላይ ወጣ። ተርሚናሉ ውስጥ እየተዝለገለቁ ወዲያ ወዲህ ሲሉ ሆዴ ታወከ። መታጠቢያ ቤት ሄጄ ፊቴን በቀዝቃዛ ውሃ ነከርኩት። ትንሽ ሻል ያለ ስሜት ሲሰማኝ በወርቅ የተለበጠ ከሚመስል አግዳሚ ወንበር ላይ አንድ ጥግ ይዤ አረፍ አልኩኝ። ለጊዜው በዙሪያ የሚሆነውን ከማየት ውጭ ሌላ እድል አልነበረኝም። አይኔን ብጨፍንም አረቦችን አያለሁ፣ አይኔን ብገልጥም አረቦችን አያለሁ። አማራጭ አልነበረኝም። ለካንስ አይንን መጨፈን ማየት የሚፈልጉትን ከማየት አይጋርድም። ዲያሬን ከእጅ ቦርሳዬ ውስጥ ብታቀፋውም አይምሮዬ ባልተለመደ ሁኔታ ደንዝዞብኛል። በአየር መንገዱ አግዳሚ ቁጭ ብዬ ወጪ ወራጁን ስሜት አልባ ሆኜ ያለሁ። የአረብ ጎታታ ወንዶች በዚያ በሚዝለገለግ ነጭ ቀሚሳቸው ውስጥ ሆነው አውሮፕላን ለመሳፈል እንደ ግመል ይጎተታሉ። የቀሚሳቸው መጎተት ሳያንስ በሩዝ የተወደረ ከርሳቸውን ይጎትታሉ። የከርሳቸው ሳያንስ ኩንታል ሻንጣቸውን ይጎትታሉ። የሻንጣቸው ሳያንስ ነጠላ ጫማቸውን ይጎትታሉ። የነጠላ ጫማቸው ሳያንስ ከረፈፍ ሚስቶቻቸውን ይጎትታሉ። የሚስቶቻቸው ሳያንስ ያልተቆነጠጡ 10 ምናምን ልጆቻቸውን ይጎትታሉ። 4 ሚስቶቻቸውን እየነዱም ቢሆን 5ኛ ሴት ከማየት አይመለሱም። ከአንድም 2-3 አጁዝ አረቦች ከወዲያኛ የተርሚናሉ ሬስቶራንት ሆነው እየሰረቁ ሲመለከቱኝ አይቻለሁ። በድጋሚ መታጠቢያ ቤት ሄጄ ተመለስኩ። ዛሬ ምግብ አረጋ ብሎኛል። ቀልቤ አይወዳቸውም። በተለይ እንዲህ ነጭ ቆብ በነጭ ቀሚስ ለብሰው ሳያቸው
በነጭ ኩባያ ወተት ካናታቸው እየፈሰሰባቸው ስለሚመስለኝ የዝንብ አየር ማረፊያዎች እንጂ ሰዎች ሆነው አይታዩኝም። ሰው ነጭ ለብሶም ንጹህ ሆኖ ካልታየኝ መቼስ የሆነ ችግር አለበት ማለት ነው። ለምንድን ነው ፈጣሪ እኛን ድሃ እነሱን ሀብታም ያደረገው? እግዚአብሔር ምናቸው ማርኮት ይሆን አሸዋቸውን የባረከው በረሃቸውን ያረጠበው? የአረብ ጥላቻ የተፈጠረብኝ መቼ ነው ብዬ ለማስታወስ ሞከርኩ። ትዝ የሚለኝ ነገር የለም። ምናልባት ኡስማን ዘፒምፕ ስለሚጠላቸው እሱ ሳያውቀው አጋብቶብኝ ይሆን? አይደለም። ኡስማንን ሳላውቀው በፊት አረብ የሚባል ፍጥረት ያስጠላኝ ነበር። ልጅ እያለ የጀመረኝ ይመስለኛል። አያቴ በነበረችበት ሰፈር፣ ባደግኩበት ሰፈር፣ በእነማማ ዙበይዳ ሰፈር። ልጅ እያለሁ ለተወሰነ ጊዜ ሴት አያቴ ታሳድገኝ ነበር። በሰፈራችን የምንወዳቸው እማማ ዙበይዳ የሚባሉ ሴት ነበሩ። የሆኑ ደርባባ አሮጊት ሴትዮ። ሰው ዝም ብሎ ይወዳቸው ነበር። ጎመን መንገድ ላይ ይሸጣሉ፣ በክረምት ደግሞ በቆሎ ይሸጣሉ። እማማ ዙበይዳን ሰፈሩ ሁሉ ለምን ይወዳቸው እንደነበር ግን በትክክል አላውቅም። እኔም መወዳቸው ነበር። ለምን እንደነበር ግን አላውቅም። ነይ እስቲ አንቺ ጎራዳ እያሉ ግንባሬን ይስሙኝ እንደነበር ብቻ ነው ትዝ የሚለኝ። እማማ ዙበይዳ ባለም ዘመድም የላቸውም። በምድር ላይ ያለቻቸው ፋጤ ቀጮ ናት። የእሳቸው ብቸኛ ልጅ ፋጤ ቀጮ ጅዳ ሄደች ተባለ። ሰፈሩ ሁሉ እማማ ዙበይዳ በቃ ሻሩ፣ አሁን ወርቅ በወርቅ ሊሆኑ ነው ብሎ ተነበየ። እሳቸውን ያገኘ ሁሉ ፋጤ ቀጮ ጅዳ ነው አይደለ ሄደችው? ትደውላለች፣ ደህና ናት ታዲያ? አሁን ለመድኩ አለች። በርሺ በሏት እንግዲህ፣ ይለመዳል፣ ዋናው መበርታት ነው ታዲያ እያለ ከማማ ዙበይዳ የበቆሎ እሸት ወይ ጎመን ገዝቷቸው ያልፋል። በበጋ ጎመን፣ በክረምት የበቆሎ እሸት በመሸጥ ነበር የሚተዳደሩት። ለዚያ ሁሉ የሰፈር ሰው ሳይታክቱ በዚያ እናታዊ ፈገግታቸው ታጅበው ስለ ልጃቸው ደህንነት ምላሽ ይሰጣሉ። አልሐምዱሊላሂ ወላሂ ደህና ናት፣ ዱዓ አድርጉላት ይላሉ መልሰው መላልሰው። ሲኖሩ የሆነ ጊዜ ላይ ልጃቸው ስልክ ደውላ አለቀሰች ተባለ። ምን ሆንሽ ሲሏት አትናገርም። ሲኖሩ የሆነ ጊዜ ላይ ደግሞ መደወል አቆመች ተባለ። ደህንነቷን የሚነግራቸው ጠፋ። ጎመን ወይ በቆሎ ለሚገዛቸው የሰፈር ሰው ሁሉ አረብ ሀገር ስልክ ማድረግ ታውቅበታለህ እያሉ ይጠይቃሉ። የተማረ የሚመስል ወጣት ሲመለከቱ ደግሞ ልጄ እስኪ ባክህ የጅዳ ስልክ ቁጥር ጽፋ አምጣልኝ፣ ልጄን አፈቀችኝ ይሉታል። የእሷ ስልክ ቁጥር ግን የላቸውም። አንዳንድ ሰው ነገሩን ሊያስረዳቸው ሞከረ። ሆኖም ሊገባቸው አልቻለም። የሰፈሩን ሰው መሄጃ መቀመጫ ሳጡት። እርስዎ ስልኳን ፈልገው ያምጡ፣ እኛም እንደውልሎታለን ሲባሉ እኔ ቁጥሯን ጌታ ውቄ ነው መልሳቸው። እሷ ካልደወለች እሳቸው ወዴት ብለው ይደውላሉ? አድራሻዋ አይታወቅ ነገር። የሰፈሩ ሰው በሙሉ እማማ ዙበይዳ ሲያዝኑ አይቶ አዘነ። እማማ ዙበይዳ የደግነት ምሳሌ ነበሩ። ፋጤ ቀጮ እጅግ ስትናፍቃቸው ግን ሰው ሰላም ሳይሉ ማለፍ ሁሉ ጀመሩ። የሚሸጡት ጎመን ጠወለገ። ወዲያው ደግሞ ወገባቸው ጎበጠ። ከመቼው በእድሜያቸው ላይ 100 ዓመት እንደጨመሩ ሰው የልጁ ናፍቆት እንደ ኤድስ አመንምኖ ሊገለው እንደሚችል ያየሁት በእማማ ዙበይዳ ነው። ከ5 ዓመታት በኋላ ልጃቸው ፋጤ መጣች ተባለ። በዊልቸር ላይ ሆና በጣም ከመወፈራ የተነሳ ዊልቸሩ ጠበባት። ፋጤ ቀጮ ትባል የነበረችው የሆነች ሲምቢሮ በረሮ ስለነበረች ነበር። ታዲያ ለምን ወፈረች? ተስማምቷት ነበር ማለት ነው። የእብድ መድኃኒት እያስቃሟት ነበር ማለት ነው። የፈለገ ሩዝ ብትበላ እንደዚያ ልትወፍር አትችልማ። ከመወፈሯን በላይ መጥቆሯ እንዴት ያስፈራ እንደነበር ከለበሰችው ጥቁር አበያ የበለጠ ፊቷ ጥቁር ሆኖ ነበር። ፋጤ ፊቷ ብቻ ሳይሆን አይምሮዋም ጠቅሮ ነበር። ለምን ቢባል ማንንም አታስታውስም፣ ማንንም አታውቅም። ሁሉንም ሰው ረስታለች። እንኳን እኛ የሰፈሯን ሰዎች ይቅርና እናቷን እንኳን ለይታ አታውቅም። ደግሞ ማንንም አታናግርም። ልሳኗ ሁሉ ተዘግቷል። የሆነ መናገር የምትፈልገው ነገር እንዳለ ግን ያስታውቃል። በትክክልም አይምሮዋ ተነክቷል። ውጭ ጉዳይ ነው ያመጣት እንጂ ትሞት ነበር ሲባል ሰምቻለሁ። ብትሞት ይሻላት ነበር። ውጭ ጉዳይ ጠላቷ ነው። ሞታ እንዳትገላገል ስቃይዋ እንዲበዛ ያደረጋት ውጭ ጉዳይ ነው።
ደግሞ ሳውን አልሞተችም ማለት ይቻላል እንዴ? ሰው ሞተ የሚባለው ልቡ መምታት ስታቆም ብቻ ነው እንዴ? ልቡ ማፍቀር ስታቆምስ? ፋጤ ለምን እንደዚያ እንደሆነች የሚናገር ሰው ግን ጠፋ። ማን እንደዚያ እንዳደረጋት ታውቃለህ የሚል ሰው ጠፋ። ታስራ ነበር የሚሉ አሉ። ከ100ኛ ፎቅ ላይ ተከስክሳ ተርፋ ነው የሚሉ አሉ። አረቦች መተት ሰርተውባት ነው የሚሉ አሉ። አረቦች ለብዙ ሆነው ደፍረዋት ነው የሚሉ አሉ። ለ5 ዓመት በር ዘግተውባት እንደ ውሻ በመስኮት ሩዝ እየደፉላት ሴክስ ሲያደርጓት ነበር የሚሉ አሉ። ከአረብ ማድ ቤት ጭልፋ ሰርቃ ለእናቷ በፖስታ አሽጋ ልትልክ ስትል እጅ ከፍንጅ በመያዟ ምላሷ በሸሪያ ሕግ በሳት ተለብልቦ ነው የሚሉ አሉ። እሷ ግን ይህንን የሆንኩት ብላ አንድም ቃል አልተናገረችም። እሷ ካልተናገረች ታዲያ ማን ይናገራል ከመገመት በቀር? ፋጤ ድምጽ የምታወጣው በአንድ አጋጣሚ ብቻ ነበር። በሰፈሩ ጁምዓ ጀለቢያ ለብሰው ቆብ አጥልቀው ሰዎች ስግደት ሊያደርጉ ሲሄዱ በታፈነ ድምጽ ትጮኻለች። እጅና እግሯ ይንቀጠቀጣል። ከዊልቸሯ ወርዳ ለመሮጥ ትሞክራለች። በፍርሃት ትንዘፈዘፋለች። እንዴት እንደምታሳዝን! ይህ በሆነ በስንተኛ ዓመቱ እማማ ዙቤይዳ በሐዘን መንምነው ሞቱ። ከመሞታቸው በፊት የጎመን ንግዳቸውን ትተው ልጃቸውን ከፊት ለፊታቸው አስቀምጠው እያዩዋት ቀኑን ሙሉ ያለማቋረጥ ያለቅሱ ነበር፣ ይጸልዩም ነበር። እዚያው ጎመን የሚዘረጉበትን ጋዜጣ ዘርግተው ሶላት ይሰግዱ ነበር። እየሰገዱም ልጃቸውን ያያሉ። ልጃቸውን እያዩም ያለቅሳሉ። ደግሞ ሲያለቅሱ አይናቸው ይሞጨሙጫል እንጂ እንባ የለውም። በጣም ያሳዝኑ ነበር። እግዚአብሔር የእሳቸውን ልብ መሰበር አይቶ የሆነ ያንበጣ ጦር አዝምቶ አረቦችን እያነቀ ይደፋቸዋል ሲባል ዝም አለ። ግን የብዙ የአረብ ሀገራት ውስጥ ጦርነት ነበር ያን ሰሞን። በፋጤ ምክንያት ሊሆን ይችላል። ብቻ በመጨረሻ እማማ ዙቤይዳ በሐዘን ተኮራምተው ሞቱ። እሳቸው ሲቀበሩ ይኖሩበት የነበረው የቀበሌ ቤት ለመንግስት ይፈለጋል ተባለ። በዚህም ምክንያት በሽተኛዋ ልጃቸው ፋጤ እናቷ ለስንትና ስንት ዓመት ከኖሩበት የቀበሌ ቤት ተባረረች። ልክ እንደ ቆሻሻ ዕቃ አውጥተው ጣሏት። ለመንግስት ይፈለጋል የተባለ የቀበሌ ቤት ለሆነ ቦርጫም ሰውዬ የተሰጠው። ለዚህ ይመስለኛል አሁንም ድረስ መንግስት ሲባል የሆነ ቦርጫም ሰውዬ የሚመስለኝ። በዚህ ድርጊት የአካባቢው ሰው ተቆጣ። ቀበሌዎች የሰፈሩ ሰው ቁጣው ሲያስፈራቸው ቦርጫሙን ሰው ያስወጥተው ፋጤን ከነዊልቸሯ መልሰው አስገቧት። ፋጤን የእማማ ዙቤይዳ እድር ለተወሰነ ጊዜ ተንከባከባት። ከዚያ ግን ሁሉም ሰው እሷን መንከባከብ ደከመው። ከዕለታት አንድ ሌሊት ቤቷ ውስጥ ፍግም ብላ አደረች ተባለ። ያዘነ ሰው ግን አልነበረም። የፋጤን ጉዳይ ሳስብ፣ እማማ ዙቤይዳን ሳስብ፣ ሳላስበው እንባዬ ግጥም አለ። ወደ ውስጥ አነባው። ወደ አቡዳቢ የምንበር መንገደኞች የበረራ ሰዓት ስለተቃረበ ወደ መጨረሻው ማረፊያ ክፍል እንድንገባ ተነገረን። የእጅ ሻንጣዬን እየገፋው ወደዚያው ተንቀሳቀስኩ። የአውሮፕላን አስተናጋጆቹ ትኬታችንን አንድ በአንድ እያዩ ወደ መቀመጫችን በፈገግታ ያመላክቱናል። ፈገግታቸው የምር አይደለችም፣ የሥራ ፈገግታ ናት። ተነቃቅተናል አልኩ በሆዴ። ይቺን ፈገግታን የማውቃታለሁ። ለመጨረሻ ጊዜ የእውነት ፈገግ ያልኩበት ጊዜ አልታወስሽ አለኝ። ለመጨረሻ ጊዜ ከልቤ የሳኩበት ጊዜ ሩቅ ሆነብኝ። ለመጨረሻ ጊዜ የመንፈስ እርካታ ያገኘሁበት ጊዜ ድሮ ሆነብኝ። በቀን ውስጥ አብዛኛውን ጊዜን ደስተኛ በመምሰል አሳልፋለሁ። ሆኜ ግን አላውቅም። ዕድሜን በመምሰል አገባድጄዋለሁ። ወጣትነቴን አልጋ ላይ ለወንድ በመተወን በልቼዋለሁ። ለምን እንደሆነ አላውቅም። አውሮፕላኑን እንደተሳፈርኩ ለመጀመሪያ ጊዜ ያሳለፍኩት ከንቱ ሕይወቴ ወለል ብሎ ታየኝ። ምናልባት ከመሬት ስለራኩ ይሆናል። ምናልባት አውሮፕላናችን ከፍ ሲል ከሰው ይልቅ ለፈጣሪ መቅረቤ ተሰምቶኝ ይሆናል። ባልጠበቅኩት መልክ ስለ ሕይወቴ በጥልቅ መብሰልሰል ውስጥ ተዘፈቅኩ። በመስኮት ወደ ውጭ እመለከታለሁ። ደመና ላይ የተንሳፈፍን ነው። ደመናው የጥጥ ክምር ይመስላል። ንጣቱ ያምራል፣ ያጓጓል። ከጎኔ የተቀመጠ አንድ ከርሳም አረብ ሆዱ ከብዶት ቁና ቁና ይተነፍሳል። እሱም ደመናውን የሚመስል ነጭ ቀሚስ ለብሷል። ደመናው ያምራል፣ እሱ ግን አያምርም። ሁለቱም ነጭ ናቸው። ደመናውም የሰውየውም ቀሚስ ነጭ ናቸው። አንዱ ያምራል፣ አንዱ አያምርም።
የኛና የሌሎች ሳቅም እንዲሁ ነው። እኛም እንስቃለን፣ ሌሎችም ይስቃሉ። የኛ ሳቅ አያምርም፣ የሌሎች ያምራል። በደመናው ውስጥ ጓደኞቼን አንድ በአንድ በሐሳብ ያየኋቸው። ራኪ፣ ትዙ፣ ሸዊት፣ ውቤት፣ ሳምሪ፣ ስምረት፣ ቤቲ፣ ዘሪቱ፣ ዝናሽ፣ ማርታ፣ ሰብሊ፣ መሲ፣ ወይኒ፣ ኤሚ፣ ኢሉ፣ ዊንታ፣ ትርሃስ፣ ለምለም፣ ሊያ፣ ቅሳነት፣ መቅዲ፣ ኪዱ፣ ሌይላ፣ ፍቅርተ፣ ሮዚ። ሁሉም ሲስቁ ይታዩኛል። ሳቃቸው ግን የውሸት ይሆንብኛል። የሆነ ነገር የሚጎድለው ሳቅ። ሴት መሆን ከባድ ነው። ገላን መሸጥ ግን ቀላል ነው። ችግሩ ገላ ሲሸጥ ህሊና አብሮ ለገበያ ይቀርባል። ያኔ ሁሉ ነገር ይበላሻል። ያኔ ነፍስ ትቆሸሻለች። ነፍስ ከቆሸሸች እንደ ፓንት ውልቅ ተደርጋ አትታጠብም። እንደ ውስጥ ልብስ ለቅለቅ ተደርጋ አትለበስም። ነፍስ ከቆሸሸች ሌላው ሰውነት መሽተት ይጀምራል። ለዚህ ይመስለኛል አንዲት ሴት ለምን የዋይት ሃውስ ሴተኛ ዳሪ አትሆንም? ለምን ሚስ ዩኒቨርሲቲ ሴተኛ ዳሪ ተብላ የዓለም ወንዶችን ሸቀጥ በተመሳሳይ ሰዓት ማቆም የሚችሉ በት አይኖራትም? መተዳደሪያዋ ሴተኛ ዳሪነት ከሆነ ሕይወቷ የፊት ጥርስ ይጎለዋል። የፊት ጥርስ የጎደለው ሕይወት ስቆ አይስቅም። ሲመስለኝ አንዲት ሴት በሴተኛ ዳሪነት እንጀራዋን ለመጋገር ስትወስን ነፍሷ ይቆሽሻል። ፈጣሪዋን በውሳኔዋ ይበሳጫል። ጨጓራ ይላጣል። የፈጣሪ ጨጓራ ከተላጠ ደግሞ እጅግ በጣም ተናዷል ማለት ነው። ሲመስለኝ ከዙፋኑ ተነስቶ ቁልቁል ገሃነም ወርዶ እዚያ አካል ላይ የተራረፈ እሳት ትንሽዬ አመድ በማፈሻ አምጥቶ የዚህች ሴት ፊት ላይ ይነሰንስባታል። ከዚያ በኋላ ትቆነጃጃለች፣ ግን አታምርም። ትስቃለች፣ ግን አትደሰትም። አዱኛ ትዝቃለች፣ ግን አይባረክላትም። ወደዚህ አስጠሊታ የአረቦች ምድር የሚያበረኝ እውነተኛ ምክንያት ገንዘብ አይመስለኝም፣ ፍርሃት ሊሆን ይችላል። አዲስ አበባ ውስጥ መኖር ፈራው። ግንባሬ ላይ ሴተኛ ዳሪ የሚል ቃል፣ መቀመጫዬ ላይ የቢዝነስ ሴት የሚል ታርጋ የተለጠፈብኝ እየመሰለኝ ፈራው። ከቤት ስወጣ ሁሉም ሰው ስለኔ እያወራ ይመስለኝ ጀመር። ወንዶች ሁሉ የሚቋምጡብኝ መሰለኝ። ድሮ ግን እንዲህ አልነበርኩም። ምን እንደነካኝ አላውቅም። ምናልባት እድሜ። ከሰው ዓይን ስሸሽ ላዳ ታክሲ ነበር ለጊዜ ገላገለኝ። እሱም እያስፈራ ይመጣ። ሾፌሩ ወደ ኋላ ዞሮ እናቱ ሰላም ነው? አስታወሽኝ? ከዚህ በፊት ሂልተን ወስጄሽ ነበር። በሆነ አረብ ድውል ልትደረጊ አወቅሽኝ? የሚለኝ መሰለኝ። ሲጨንቀኝ ከቤት መውጣት ፈራሁ። የሆነ ፍቅር የሚሰጠኝ ሰው ፈለግኩ። የሆነ አንድ ሰው፣ ባዶነቴን የሚሞላ አንድ ወንድ። ማንም የለም። እንዴት ከዚህ ሺህ ወንድ አንድ ሰው ይጠፋል? ሁሉም ወንድ ገንዘብ ብቻ የሚፈልግ ነው የሚመስለው። ወንዶች ሁሉ ትልልቅ ብር ይጠሩልኛል። እኔ ትንንሽ ፍቅር እየለመንኳቸው እነሱ ትልልቅ ብር እንስጥሽ ይሉኛል። እኔ ትንንሽ ፍቅር እየለመንኳቸው እነሱ ትልልቅ ብር እንስጥሽ ይሉኛል። ውሾች። የሆነ ሰው ከዚህ ብርቱ መንፈሳዊ ልሽቀት ካለበት ሕይወት አላቆ ጠቅልሎ እንዲያገባኝ ፈለግኩ። በቃ የፈለገ ሰው ለምን አይሆንም? ሚስት አድርጎኝ እንደ ሰው ቆጥሮኝ ክብር ሰጥቶኝ ወዶኝ የሚኖር አንድ ወንድ። ከዚህ በፊት በዚህ ስሜት ውስጥ ሆኜ ተንሰፍስፍ ያገኘሁት ሰው፣ ውሃ አጣጪ ይሆናል ያልኩት ወንድ አብሮኝ አልዘለቀም። ለአጭር ጊዜ ፍቅር ብዙ ዋጋ አስከፈለኝ። ያም ሆኖ ለዓመታት ከመራሁት የተጨማለቀ ልቅ ሕይወት ይልቅ ከሱ ጋር በጭቅጭቅም ቢሆን የቆየሁባቸው ጥቂት ሳምንታት ይበልጥ ትርጉም ይሰጡኛል። ውሃ አጣጪ ብዙ ተስፋ አድርጌበት ነበር፣ ሳይሆን ቀረ። በብዙ አበሻ ወንዶች ላይ የማየው ችግር እሱም ላይ ነበር። ልክ ያጣ ቅናትና ሴትን ልጅ የመናቅ ችግር። ቤት ቆልፎብኝ ሊውል ፈለገ። እሱ ተዝናንቶና ጠጥቶ ሲመጣ እኔ እጁን እያስታጠብኩ እራት እንዳቀርብለት ፈለገ። ከቤት ሰራተኛዬ ከፍ ያለ ከሚስትነት ዝቅ ያለ ቦታ ሰጥቶ ሊያስተዳድረኝ ፈለገ። በዚያ ላይ አያምነኝም፣ በሆነ ባልሆነ ይቀናል። ከሴተኛ ዳሪነት ነው ያወጣሁሽ አይነት አመለካከት ሊያሳየኝ ሞከረ። ሁል ጊዜ እሱን እያለምኩ እንድኖር የፈለገ መሰለኝ። አዘንኩበት። እኔ በሱ ፍቅር ተንገብግቤያለሁ። እሱ ግን ባለፈ ታሪኬ ሊቀጣኝ ነው የሚያስበው። ፍቅር የሚሰጠኝ እየቆነጠረ ነው ይመስለኛል። እየቆየ ሲሄድ
ሴተኛ ዳሪ እንደነበርኩ ሲያስበው ፍርሃት ያርደዋል። ማታ ስንተኛ እኔን ማቀፍ ፈራ። ብዙ ወንዶች ያቀፉኝ ሴት እንደሆንኩ ሲያስብ ተጠየፈኝ መሰለኝ። በሰበብ አስባቡ ሶፋ ላይ መተኛት ጀመረ። እውነት እንነጋገር ከተባለ እሱም እኮ እንደኔ ነበር። እኔ የሚከፈለኝ ሴተኛ ዳሪ ነበርኩ፣ እሱ ደግሞ የሚከፍል። ልዩነታችን ከፋይና ተከፋይ መሆን ነው። ነገር ግን እሱ ወንድ ስለሆነ ብቻ ኃጢአቱ በዜሮ ተባዝቶ ይሰራያል። እኔ ሴት ስለሆንኩ ኃጢአቴ በፓውንድ ይመነዘራል፣ በራንድ ይባዛል። ሰው ሁሉ እሱን ሴታውል ወንደኛ ዳሪ ብሎት አያውቅም። እኔን ግን ባዩኝ ቁጥር ያንሾካሹካሉ። ያለፈ ያደፈ ሕይወቴን እየመዘዙ ሊቀጡኝ ሞከሩ። እሱም ያውን ፍቅር ላይ ከማተኮር ያለፈ ቁስል ላይ እኝኝ ማለት ጀመረ። እያሸማቀቀ ሊያኖረኝ ፈለገ። ሲመስለኝ እኔ ኃጢአተኛ፣ እሱ ጻድቅ ሆነን እንድንኖር ነው የፈለገው። እኔ ደግሞ ያ እንዲሆን አልፈቀድኩም። አስታውሳለሁ፣ የተለያየነው በማይረባ ነገር ነው። አንድ ቀን ከእናቱ ሊያስተዋውቀኝ ቀጠሮ ያዝን። የምለብሰው ልብስ ጨንቆኝ 40 ጊዜ መስታወት ፊት ቆሜ 40 ልብስ ሳነሳ ስጥል ቀጠሮ አረፈድኩበት። ያረፈድኩት እሱም እናቱም እንዲወዱኝ ልብስ ሳማርጥ ነው። ቀጠሯችን ቦታ ስደርስ እናቱ የሉም። እሱ ደም ለብሶ ደም ጎርሶ ደረስኩ። ይቅርታ ስጠይቀው ድሮም ከሴተኛ ዳሪ ብሎ አጥንቴ ድረስ ዘልቆ የተሰማኝ ንግግር ሲናገረኝ ጥየው ሄድኩ። ወደ ኋላ አልዞርኩም። እሱን ከልቤ ስልኩን ከስልኬ ደለትኩት። በአፋንኩሎ ፈጣሪ ጾታው ወንድ መሆን አለበት፣ ለጾታው የሚያዳላ አምላክ ነው ይችን ምድር እያስተዳድራት ያለው። ከውሃ አጣጬ ጋር በዚያው ተለያየን። ከዚያ በኋላ ወንድ ፈራው፣ ፍቅር ፈራው። ብዙ ወንዶች እኛ ለገንዘብ ሟች እንደሆነን ያስባሉ። አይደለንም። ለምሳሌ ዘሪቱን እንውሰድ። ለአንድ ምሽት $1000 ልስጥሽ አላት። የሆነ ቁልት ያደረገው አንድ ከአሜሪካ ለረፍት የመጣ ልጅ እምቢ አለችው። ፔሬድ ላይ ሆና ይሆናል ብሎ ሳምንት ቆይቶ መጣ። ሞቼ ይገኛለሁ አለች። ገርሞኝ ነበር። ከወር በኋላ ሺሻ እያጨስን ምክንያቱን ነገረችኝ። ዜድ ምን ነክቶሽ ነው ግን ያን ቀን? ትእዛዙን ይመስላል። ማን ነው ደግሞ ትእዛዙ? ወንድሜ፣ ድሮ አሜሪካ የሄደ ወንድሜ። ትእዛዙ ይባላል። በእናት አንገናኝም። ጋሼ በድብቅ የወለደው ልጅ ነው። ለ17 ዓመት ደብቆት ቆይቶ ልክ ሊሞት ሲል እኔና ሂዊን ጠርቶ ለእናታችሁ አትንገሯት፣ ትሰበራለች፣ ቅስሟ ይሰበራል። አንድ ወንድም ግን አላችሁ አሜሪካ የሚማር አለን እና በመልክ አይተነው አናውቅ፣ እሱም አያውቀንም። ግን ይሄን ልጅ ሳየው ለምን እንደሆነ አላውቅ ወንድሜ መሰለኝ። በቃ ከሱ ጋር ማደር ፈራሁ። ደሞ ልንገርሽ አይደል ሮዝ፣ 100,000 ብር ቢሰጠኝም አላደርገውም ነበር። 100,000 ሚሊዮን ሺህ ቢሊዮን ሺህ ቢሰጠኝ አላደርገውም አለችኝ። እውነቷን ነበር። ዘሪቱ ያን ቀን አሳዘነችኝ። እንደኔው ፍቅር ተርባ ነበር። የወንድም ፍቅር፣ የሆነ እንደ ሰው ወይም እንደ ቤተሰብ የሚያስቆጥራት ፍቅር። በዚህ የተነሳ አይምሮዋ ከአሜሪካን የመጣን አንድ ወንድሟን ለማግኘት ይመስለኛል። የሊባንን አየር መንገድ ሆስተስ በፈገግታ የሚጠጣ ነገር ፈልግ እንደሆነ ስትጠይቀኝ ከሐሳቤ ባነንኩ። ከጎኔ የተቀመጠው ወፍራም አረብ እንዴት እስካሁን አስችሎት ዝም እንዳለኝ ግን ገርሞኛል። እኔም መፈጠሩን ረስቼዋለሁ። ከአውሮፕላናችን እኩል በሐሳብ ከፍታ በርሬያለሁ። ሕይወቴን ደምሬ ቀንሻለሁ፣ አባዝቼ አካፍያለሁ። እስካሁን የሚያሳየኝ ባላንስ ግን ዜሮ ነው። ይህን እውነት ከኔ ሌላ የሚያውቅ የለም። ሁሉም ሰው አረብ በሚከፍለኝ ሪያል፣ ፈረንጅ በሚከፍለኝ ዶላር መጠን ደስተኛ መስለዋለሁ። ሌሊት ከዘፋኝ እኩል ስላንጎራጎርኩ፣ ወገቤ እስኪሾር ስለደነስኩ፣ ላንቃዬ እስኪሰነጠቅ ስለሳኩ ሕይወት የሞላልኝ ይመስለዋል። የኖርኩት ሕይወት ገንዘብ እንጂ ሌላ ነገር አላስገኘልኝም። በእርግጥ ገንዘብን የመሰለ ታላቅ ነገር በዚህ ምድር ላይ የለም። ገንዘብ የሁሉም ነገር ቁልፍ ነው። እስካሁን መክፈት የተሳነው ፍቅርና እውነተኛ ደስታ የሚባሉ በሮችን ብቻ ነው። ፍቅር የሌለበት ዱንያ ደግሞ የውሸት ነው። የውሸት ፈገግታ፣ የውሸት ሳቅ፣ የውሸት መዝናናት፣ የውሸት ጩኸት፣ የውሸት ዳንስ፣ የውሸት መዘነጥን ያስከትላል። ይህንን ነው ከሕይወት የተረዳሁት። ገንዘብ ደስታን ጭምር የሚገዛ የሚመስለው ገንዘብ የሌለው ሰው ብቻ ነው። ገንዘብ የሌለው ሰው ገንዘብ ደስታና ፍቅርን አይገዛም ቢባል
ጥቅስ እንጂ እውነት እንደማይመስለው ገብቶኛል። ይህንን ነው ከእስከዛሬ ሕይወቴ የተረዳሁት። እንዲህና እንዲያ እየተፈላሰፍኩ አውሮፕላኑ ውስጥ እንቅልፍ ሸለብ አደረገኝ። በግማሽ ሸለብታ ውስጥ ሆኜ ህልም አየሁ። የሆነ ወፍራም አረብ ይመስለኛል። ረዥምና ጥቁር ነው። ጥቁር ሆኖም ግን አረብ ነው። በግራ እጁ ወፍራም የጉማሬ ጅራፍ የያዘ፣ በቀኝ እጁ ምን እንደሆነ ያላወቅኩት ነገር ጨብጧል። ጣቱ ላይ የሚያብረቀርቅ የጋብቻ ቀለበት አድርጓል። ቀለበቱ አይኔ ላይ ያንጸባረቀ እይታዬን ይጋርደኛል። በማይገባኝ አረብኛ በሚመስል ቋንቋ ይጮህብኛል። ቋንቋው ግን አረብኛ ብቻ አይመስለኝም። ከሁሉም ዓለም የተውጣጡ ቋንቋዎች ተደበላልቀው የፈጠሩት ቋንቋ መሰለኝ። ከሚናገረው ውስጥ አንዱን ቃል አውቀዋለሁ። አማርኛ አለበት፣ ግን ማስታወስ አልችልም። የሰማሁት ነገር ወዲያው ይረሳኛል። ሰውየው ደግሞ ባለ በሌላ ኃይሉ ዝም ብሎ ያንባርቅብኛል። ምን እንዳደርግለት እንደፈለገ ግን አልገባኝም። በያዘው ረዥም አለንጋ አንድ ጊዜ ሲጀልጠኝ የለበስኩት ረዥም ድሪያ ቀሚስ ከላይ ላይ ተቀዶ ተበተነ። እርቃኔን ቀራው። እርቃኔን ስቀር የሚያቃጥል በረሃ ያለው ይመስለኛል፣ ግን ደግሞ ብርድ ያንዘፈዝፈኛል። የአረብ በረሃ ላይ ሆኜ ለምን ብርድ እንዲህ እንደሚያንዘፈዝፈኝ አልገለጥልሽ አለኝ። ሁለት ጡቶቼን በሁለት መዳፎቼ እየሸፈንኩ በድጋሚ በጉማሬ አለንጋው ሊገርፈኝ እጁን ሲያነሳ ባለ በሌላ ኃይል ጮኬ ባነንኩ። እኔ በጩኸት ከቅዠቴ ስባነን አጠገቤ ተቀምጦ የነበረው ወፍራም አረብ እያንኮራፋ ነበር። አውሮፕላኑ የአቡዳቢን አየር መንገድ በአራት እግሮቹ ለመርገጥ ቁልቁል እየወረደ ስለሆነ ቀበቷችንን እንድንታጠቅና የመመገቢያ ጠረጴዛዎቻችንን እንድናቃና በቀስተኛ ድምፅ እየተነገረን ነበር። እኔ የ8 ዓመት ሕይወቴን በሐሳብ ሳብሰለስል አውሮፕላኑ ለ3 ሰዓት ተኩል መብረሩ አልታወቀኝም። ወደ ምድር መውረድ አስጠላኝ። አየር ላይ የበረሩ መቆየት ቢቻል ብዬ ተመኘሁ። በወፎች ቀናሁ። ተፈጸመ።